ማለት አሁን እውነት መዝገበ ቃላቱንም ቆም ብለህ ብታያቸው እኔ ከየት እንደምተረጉመው በትር የሚለው ቃል መዝገበ ቃላቱን ላምጣው። እሺ የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት እንግዲህ ብቻ የሚል ተሰጥቶት ከሆነ ስናይ 73 መጽሐፍቶች እንዳሉት ነው የምናየው። የመጽሐፍ ቅዱስ ጥራዝ የሚባለው ጥራዙ ላይ ባለው 80 አሐዱ ተብሎ የሚሰጠን ላይ ያለው 73 መጽሐፍ ነው። ሳይሟላ መጽሐፉ ራሱ 80 አሐዱ ነኝ ይላል። ሳይሟላ እንዴት 80 አሐዱ ይባላል የሚለው የብዙ ሰው ጥያቄ ነው። ልብ በሉኝ፣ ሊቀ ሊቃውንት ናቸው። ወንድማችን ቢንያም ምን አለ? 80 አሐዱ ነው ኦርቶዶክስ አለ። 81 አሐዱ የሚባል መጽሐፍ ኦርቶዶክስ የላትም። ቁጥሩ ራሱ በተለምዶ 81 ይባልም 73 ነው እያለ ነው። አየው፣ ቁጥሩ አልተገናኘም ማለት ነው። 9 መጽሐፍ ያልተጻፉ አንድ ነገር 80 አሐዱ መጽሐፍ ታትሞ ያውቃል። ዋት ታትሞ አያውቅም። ስለዚህ የማታውቁት ነገር ውስጥ ስትናገሩ የሚያውቅ ሰው ያስርባችኋል። ስለዚህ በምትናገሩት ሁሉ አውቆ መናገር ያስፈልጋል። ሊቀ ሊቃውንት ስምዐ ኮነ ነው የሚባሉት። እንግዲህ እነኚህ አንቱ ጉምቱ የተባሉ አገልጋዮች ናቸው በቤተክርስቲያኒቱ ማለት ነው። ስለዚህ እነሱ 80 አሐዱ አልታተሙም ማለት ቢንያም 80 አሐዱ ታትሟል ይለናል። ግን አሁን መጽሐፍቶቹን አስቆጥረን ኦርቶዶክስን 120 የትርጉም መጽሐፍ ይዘህ ቀና ብለን ልታያታችን። ስለዚህ እኛ ፍትሐ ነገሥታችን ላይ ተቀምጧል። የብሉይ ኪዳን ዝርዝር መጽሐፍቶችን ለእኛ ተውልን። ምናልባት እኛን አቋርጦ ማውራት የሚፈልግ ካለ እድል ስጥ፣ ግን ጨርሰን ብታወሩ ደስ ይለኛል ከሌሎች ጋር። መጽሐፉን ብቻ መጽሐፉን ያሁኑ መጽሐፍ እንዳትዘጋብኝ ቀረብ አድርግልኝ። እንግዲህ ሁላችሁም ስሙ። ከነገደ እሰይ መለስ አድርገው ወደዚህ በትረ ሕይወት እመቤታችን ትወለዳለች ካለ በኋላ በደንብ ስሙ። አሁን እመቤታችን ይሄው ግልጽ ከነገደ እሰይ በትረ ሕይወት እመቤታችን ትወለዳለች ካለ በኋላ ሳትወለድ ይወለዳል። ከዛ በኋላ ቀጥላ አንተ ራስህ አንብበው። ሳትወለድ አይወለድም። ስለዚህ ኤርሚ ይኸውልህ እኔ ከፈለግካውን ጊዜ ከሰጠኸኝ 40 ጥቅስ በትር በሴት አንቀጽ የተጻፈበትን 40 ጥቅስ ከብሉይ ኪዳን ላሳየህ። በትር በሴት አንቀጽ የተሰጠ በትር የሚለው ቃል ለሴት አንቀጽ የተሰጠ እንደው ጊዜ አለፍጅብህ 10 ጥቅስ ላሳየህ። ስለዚህ ምንድን ነው ልታሳይ ትችላለህ? እማምላክ ሳትወለድ ክርስቶስ ይወለዳል ብለህ አንተ ታምናለህ? በፍጹም። ለዚህ እኮ ነው አየህ ቲክ አደረግኩ እኮ አልኩህ እዚህ ጋር። ስለዚህ እሷ ሳትወለድ ከእሷ እሱ ተወለደ ነው የሚለው። ከዛ በተረፈ እኔ አሁንም እንደው በንጹህ ሕሊና ቅድም ስለ መጽሐፍ ቅዱስ እየተናገርክ ነበረ። እውነት ለመናገር የ2000 የ80ው መግቢያውን እስከ መጨረሻ አንብበው። በእኛ በጀት አልተሰራም በነገራችን ላይ። ስለዚህ በእኛ በጀት አልተሰራም። ኢትዮጵያ መጽሐፍ ቅዱስ ነው። ከዛ በተረፈ እኛ በግልጽ አማርኛ በሴት አንቀጽ የተጠቀሰውን በሴት አንቀጽ በግዕዙ ቤተክርስቲያን አርማ መጽሐፏ አንደኛ ቃል በቃል እዚህ ጋር ስህተት የምትላት ክርስቶስን ሳታስገባ እማምላክ ወላዲተ አምላክን እሷን በትረ መንግስት ብላ ከሆነ መቃወም ትችላለህ። ከእሷ እሱ ተወለደ ነው አንድምታው የሚለው እና ከዛ በተረፈ አሳየኝ ካልከኝ እንደው በትንሹ 10 ጥቅስ ላሳይ እችላለሁ። በትረ የሚለው ቃል በሴት አንቀጽ የተጠቀሱ ቦታዎችን በትንሹ በጣም ብዙ ማንሳት እችላለሁ በነገራችን ላይ። ስለዚህ ቤተክርስቲያን እዚህ ቦታ ላይ ቀደምም እንዳየኸው በየጊዜው ችግር ካለ ምናልባት አንተም ካላወቅከው በንጹህ ሕሊና ልናገር። የፕሮቴስታንት ትራንስሌሽን ወደ 120 ደርሰዋል። የካቶሊክ ቤተክርስቲያን 73 ነው። የእያንዳንዳቸው መና 66 ነው ያለው ፕሮቴስታንት ነው። ምንም ዋቢ ልታመጣልን አትችልም። እና እንደው መጽሐፍ ቅዱስ የሚለውን አጀንዳ በአግባቡ መነጋገር ይቻላል። እና በዚህ ያክል ቀይራለች ብሎ በድፍር መናገር አንድምታውም ሳይል ምንም ሳይል ይሄ ነው። ስለዚህ አውጣ ካልከኝ ግን ላወጣ እችላለሁ። አመሰግናለሁ። ቴንኪው ኤርሚዬ፣ እኔ አመሰግናለሁ ቤኒ ለገባው። ግን እኔ አሁን
ለአንተ ግብረ መልስ እንዲሰጥ አይደለም ይሄን ጥያቄ ያቀረብኩት። ይሄን ጥያቄ ያቀረብኩት 3 ጥያቄዎች ናቸው። ከጥያቄዎች አንተ ከ3ቱ አንዱን መርጠህ ይሄ መጽሐፍ የኢየሱስ ክርስቶስን አዳኝነት ያስክዳል ወይ ብዬ ለጠየቁ አዎ ያስክዳል ስላልከኝ አሳየኝ እያልኩ ስለነበር እንደሚያስክድ እንድታሳየኝ ነው። ሁለቱ እንዳለ ነው። እዚህ ድረስ ይበቃል ካልከኝ እዚህ ድረስ ይበቃል ካልከኝ ይሄንማ መልስላለሁ ነው ይሄን መልስላለሁ። ይሄ ክፍል የኢየሱስ ክርስቶስን አሁን እስካሁን ብሄርንበት የኢየሱስ ክርስቶስን አዳኝነቱን በባህሪው አዳኝ መሆኑን ሰዎች ባያምኑ እንዲፈረድባቸው የሚያደርገውን የክህደት ጥግ ያደርሳል። አሁን እስካሁን ባስረባልኝ መሰረት ያደርሳል። እሺ አረጋግጥልኝ። ለዛ ነው ያደርሳል ብያልኩ። አንደኛ ቢያንስ በሁለቱ ክፍል ላይ እንኳን ያለው ማለት ነው። ሁለቱ ክፍል ላይ ሌላውን ብተው በኢሳይያስ ትንቢት መጽሐፍ ምዕራፍ 11 ላይ እዚያው በኩረ ጽሑፉ ብሎ የሚለውን በትርጓሜ አባቶች የተረጎሙትና በኩረ ጽሑፉ ላይ እንደገና ደግሞ በ80 ዓመተ ምህረት በተተረጎመውና በ2000 በተተረጎመው ላይ ያለው ልዩነት መሲሁ በሴት አንቀጽ ኢሳይያስ የትኞቹም ነቢያት መሲሁን በሴት አንቀጽ አልጠሩትም። ለመሲሁ ተነገረ የተባለበት ቦታ በሙሉ በሴት አንቀጽ አልተጠራም። መሲሁ ወንድ እንደሆነ ይታወቃል፣ ንጉሥ እንደሆነ ይታወቃል፣ ገዢ እንደሆነ ይታወቃል፣ አስተዳደር እንዳለው ይታወቃል። የሰላም ሚኒስተር፣ የሰላም አለቃ በእነሱ ቋንቋ ሻረሻሎም ብለው ይሉታል እንጂ ይሏታል ብሎ አይልም። በሴት አንቀጽ አይጠራውም መሲሁን። ስለዚህ ነው በግልጽ አማርኛ ኢሳይያስ እንደውም ሲናገር ምዕራፍ 7 ቁጥር 14 ላይ ድንግል ሴት ነች የምትወልደው ብሎ ባይዘው አይሁዳውያን በዚህ ከኔ ጋር ይከራከራሉ፣ ግን ተከራክረው ግን ድል አይነሱም። እዛ ክፍል ላይ ድንግል ሴት ብሎ የሚለው እኮ ለልጃገረድ ሴት አይደለም እና ለልጃገረድ ሴት ሳይሆን ለልጃገረድ ሴት ቢሆን ኖሮ በቱላ ብሎ የሚለውን ቃል ይጠቀም ነበር። የዘፍጥረት መጽሐፍ ምዕራፍ 24ን ለርብቃ የተነገረውን ብለው ይላሉ። ኖ የኢሳይያስ ትንቢት መጽሐፍ ምዕራፍ 7 ቁጥር 14 አልማ ብሎ የሚለውን ቃል ይጠቀመዋል ዕብራይስጡ ቀጥታ። አልማ ደግሞ ማለት ይላሉ ለማምለጥ ሲፈልጉ አልማ ማለት ላገኘው አግብታ ለፈታችም አግብታ ባሏ አልሞተባትም ገናም ላላገባችም ሴት ይጠቀመዋልና አልማ የሚለው ቃል ግልጽ አይደለም ይላል። አልማ የሚለውን ቃል ቀጥታ የትኞቹም የአይሁዳውያን መዝገበ ቃላት አልማ የሚለውን ቃል በእንግሊዘኛው ያንግ አንሜሪድ ውመን ነው የሚለው ማለት ድንግል ሴት ማለት ያላገባች ወንድ ማታቅ ድንግል ሴት ይለዋል ማለት ነው። የትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14ን ሴተኛ ዳሪም ልትሆን ትችላለች ብለው ነው። ለዚህ ነው አይሁዳውያን ከኔ ጋር መጥተው ሲከራከሩ ሴተኛ ዳሪ ነች ብሎ ይላል። የጌታዬን እናት ማለት ነው። ማለት ትችላለህ፣ መብት ነው። መንፈሳችንን አታስቆጣውም። ግን በእውቀት ግን ሞግታህ የጌታ እናት ማርያምን ባልቴት ሴት ናት፣ ሴተኛ ዳሪ ነች ብሎ ሊያቃልል ግን የሚችል አይሁዳዊ ካለ ራባዮቻችሁን ጥሩ ብለናቸው ነበር። አልመጡም። ያውቃሉ ምን እንደሚናገር ስለሚያውቁ ታናክ ላይ አቅም ያለው ሰው ካለ ይምጣ ጥሯቸው ብለናቸው ነበር። ስለዚህ በቱላም ተብሎ ይባል በዘፍጥረት 16 አልማም ተብሎ ይባል በትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 አልማ ብሎ የሚለው ቃል ያንግ አንሜሪድ ውመን ያላገባች ድንግል ሴት ማለት ነው። ስለዚህ መሲሁን የወለደችው ማናት ማለት ነው? ያላገበችዋ ወንድ ማታቀዋ ድንግል ማርያም የጌታዬ እናት ናት። ወንድ አታቅም ማለት ከእሷ ጋር ዮሴፍ በግብረ ሥጋ ግንኙነት አልተኛም። ሌላም አስገድዶ ከሚደፍር ወንድ አልጸነሰችውም። በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ በእግዚአብሔር መንፈስ ቅዱስ ኃይል በድንግሊቱ ማኅፀን ውስጥ አምላክ ሰው ስግው ቃል ተጸንሷል፣ ተወልዷል። ስለዚህ ኢሳይያስ ወንድ ልጅ ነው የምትወልደው ስሙንም ኢማኑኤል በእነሱ ንግግር አማኑኤል ብላ ተጠራዋለች ነው ያለው። በወንድ አንቀጽ ስሙ ራሱ ስሙንም ነው፣ ስሟን አይልም። ስሙን ወንድ ነው ማለት ነው የምትወልደው ድንግሊቱ። ለዚህም ነው ኢሳይያስ እዛው ጋር ምዕራፍ 9 ቁጥር 6 ላይ ወንድ ልጅ ሕፃን ተወልዶልናል ወንድ ልጅ ተሰጥቶናል ነው ብሎ የሚለው። ወንድ ልጅ ሲሰጠን የተሰጠን ከአብ ከባህሪ አባቱ ተልኮ ቢመጣም በምድር ግን ዘር ሐረግ ያስፈልገው ነበርና የአብርሃምን የዘር ሐረግ ያዘ። የአብርሃምን የዘር ሐረግ ይዞ በእሴይ ግንድ የዘር ሐረግ ውስጥ መጣ። እሴይ ዳዊትን፣ ዳዊት እንደዚህ እያለ ተወለደ ማለት ሶሪ እሴይ ዳዊትን፣ ዳዊት ሰለሞን፣ ሰለሞን ሮባም፣ ሮባም አብያ እያለ እንደዚህ ይዞ መጥቶ ቀጥታ ቆጣሪው ማቴዎስ ወስዶ የሚያሳርፈው 5 እናቶችን ይጠራል። ማቴዎስ ወንጌል መጽሐፍ ላይ 5 እናቶች ተጠርተዋል። ከጌታዬ እናት ውጪ 4 እናቶች ተጠርተዋል። ኦኬ እነዛን 4 እናቶች ጠርቶ 5ኛዋን የጌታ እናት ማርያም ጋር ሲደርስ የማርያምም እጮኛ የነበረው ዮሴፍን ብሎ ይላል። የዘር ሐረጉ በዛ ስለሚጠቀስ ነው እንጂ ዮሴፍ ከኢየሱስ ጋር በዘር ንክኪ ምንም ነገር የለው ማለት የሥጋ ዘመዱ ነው። ልክ ነው። ከነገደ ይሁዳ ነው። ልክ ነው። ግን
ግን ዘእንበለ ዘርአ ብእሲ ማለት ኦርቶዶክስ እንደምትለው ያለ ወንድ ዘር ጸንሳ የተገኘችው ድንግሊቱ ናት። ስለዚህ አልማና በቱላ ብሎ በሚል ማምታታት አትችሉም። እግረ መንገድ ይሄን ለአይሁዳውያኑ ማለት ነው። ኦኬ። ስለዚህ ሴተኛ አዳሪ ሴት አይደለችም የወለደችው፣ የጌታዬ እናት ድንግል ሴት ነች የወለደችው ነው። በባቢሎናውያን ታልሙድ ላይ ተገኝቷል። የፈለግከው ታልሙድ ላይ ይገኝ፣ የፈረንሳዩን ታልሙድ ላይ ይገኝ፣ በባቢሎናውያን ታልሙዳም ላይ ይገኝ፣ ሚሽናም ላይ ይገኝ፣ ግማራም ላይ ይገኝ፣ ትክክል አይደለም። ትክክል የሚሆነው ታናክ ላይ የተጻፈው። ታናኩ ደግሞ በቶራና በክቱቪም በነቢ የተጻፈው መጽሐፍ ቅዱስ ላይ ኢሻያው የተናገረው ወንድ ልጅ ተወልዶልናል ነው ያለው። ወንድ ልጁ ጾታው ምንድነው? ወንድ ነው። ሲጠሩትም ነቢያት በሙሉ ኤርሚያስ ሲጠራው በምዕራፍ 30 ቁጥር 20 ላይ፣ ሕዝቅኤል ሲጠራው በትንቢተ ሕዝቅኤል መጽሐፍ ምዕራፍ 36 ላይ፣ ዘካርያስም ሲጠራው በሙሉ ሲጠሩት መሲሁን በወንድ አንቀጽ ነው የጠሩት። በሴት አንቀጽ ትወፅእ ብሎ የጠራ የለም። ኦርቶዶክስ ብቻ እዚህ ጋር ትክክል አይደለችም። የአባቶች አምላክ ምስክር። አዎ የጌታችን እናት ከእሴይ ግንድ ነው እሷም የተገኘችው ከዳዊት ዘር ልክ ነው። እሷ ከነገደ እሴይ ከነገደ ይሁዳ ከዳዊት ቤት ከነ እሴይ ቤት ተወልዳ መሲሁን ወልደዋለች። ሳትወለድ አልወለደችውም። በመጀመሪያ ተወልዳ ግን ወልደዋለች። እሷ ተወልዳ ከወለደችው ታዲያ ኤርሚያስ ጩኸት ምንድን ነው? የተወለደችውን ይችን ድንግል ሴት በትረ ሕይወት ብለህ ልትጠራ አትችሉም። ለምን? ነቢያት በትረ ሕይወት ብለው አልጠሯትም። በትረ መንግስት እያሉ ነው የጠሩት። በትር ይወጣል ነው ብለው ያሉት እነ ዘካርያስ ሁሉ ትንቢት ሲናገር ከዳዊት ቤት የመዳን ቀንድ እያሉ ነው የጠሩት። ከነገደ ይሁዳ በትረ መንግስት ነው። እኔ አሁን ለምንድን ያልኩት ማርያም በትረ ሕይወት ተብላ ልትጠራ አትችልም። በትር ብሎ የሚለው ቃል ንግስናን ስለሚያመለክት ነው እንጂ አሁን የሕይወት እናት ብለህ ብትለኝ ኢየሱስን ሕይወት ብለን ስለምንጠራው የሕይወት እናት ብለህ ብትለኝ ኦኬ ያስኬዳል። አምላክ ብለህ ብትል ኦኬ ያስኬዳል፣ እኔ እቀበለዋለሁ። ምን ማለት ነው? አምላክ ተብሎ ሲባል አንዳንድ ሰዎች ይቃወማሉ። አምላክን ስላልወለድ ነው። የተወለደው አምላክ ነው ብራዘር፣ የተወለደውማ አምላክ ነው። ታዲያ ማን ነው ልትል ነው? አምላክ የአምላክ እናት ብለው ሲሉ አምላክን በስጋ ስለወለደችው ነው። ኦርቶዶክስ ይህን እንኳን ስትናገር በጨዋነት እንደምትናገር እነ መዝሙር ያሬድ ቤት ሁሉ ተናግሬያለሁ መጥቼ። ምንም ኦርቶዶክስን ከጥላቻ ጋር አይደለም የምናገረው። ኦርቶዶክስ ወርቅ የሆነው ትምህርቷን ወርቅ ነው ብዬ እላለሁ በተገኘበት ቦታ። ትክክል ያልሆነው ትክክል አይደለም ብዬ እላለሁ። የጴንጤውንስ ወርቅ የሆነ ትምህርቱን ወርቅ ነው እንላለን። ወርቅ ካልሆነስ ወርቅ አይደለም ይባላል። እንዲህ እያልኩ ነው የመጣሁት። ስለዚህ በትረ መንግስት ብሎ የሚለውን ቃል በትረ ሕይወት ብሎ የጠራት የጌታዬንና ቅድስት ድንግል ማርያምን የትኛውም ነቢይ በትረ ሕይወት ብሎ አልጠራትም። የብሉይ ኪዳን ነቢያት ግን ከሙሴ እስከ ሚልኪያስ ድረስ ያሉት ግን በትረ መንግስት፣ ገዢ፣ ንጉስ፣ ቀንድ፣ አለቃቸው ከነሱ ይሆናል፣ ገዣቸው ከመካከላቸው ይወጣል፣ እኔም አቀርበዋለሁ እሱም ይቀርባል እያሉ እነ ኤርሚያስ ተናግረውለታል ማለት ነው። ስለዚህ ምንድነው የምትቃወመው ኤርሚያስ ብለህ ካልክ ከዚህ ውስጥ በትረ ብላ የምትለው ቃል ለማርያም አትቀጸልም። በትረ አይደለችምና ኦኬ፣ አይደለችምና እዚህ ጋር የተጻፈው በትርና ሌላው በትር በምሳሌ እንኳን እናገናኘው ብለው ቢሉ ለምሳሌ በትር ተብሎ የተጻፈ በጣም ብዙ ቦታ ላይ አለ። አንድ ልናገር፣ ሐረገወይን ብለው በሚሉት ክፍል ላይ ማለት ነው ኦርቶዶክሳውያን ዘውልቁ 17 ላይ የአሮን በትር ምሳሌ አድርገው በዛ ይመስሏታል። ፍሬ ከእሷ ተገኝቷላ፣ ፍሬው ክርስቶስ ነው፣ እሷ ግን በትር ነች ብለው ማለት ነው። ያ ክፍል ለመሲሁ አይደለም የተነገረው። ያ ክፍል ስለ ካህኑ ስለ አሮን ክህነት የተነገረው። ያኛው በትርና ይሄኛው በትር አንድ አይደለም። አሁን ስጋ ብሎ የሚል ቃል አለ መጽሐፍ ቅዱስ ላይ ስናነብ፣ ወይ ደግሞ ስጋ ብለን ብንል አሁን ለምሳሌ ቢንያም ተነስቶ ዛሬ ምሳዬን ስጋ በላው ብሎ ቢል እና ደግሞ ሲምል የእናቴን ስጋ ብሎ ቢምል ወይ ደግሞ ኤርሚያስ ስጋዬ ነው ብሎ ቢል ሶስቱም ቃላት ላይ ስጋ ብሎ የሚል ስለተጠቀመ አንድ አይነት አይደለም። ኤርሚያስ ስጋዬ ነው ብሎ ካለ ዘመዴ ነው እያለ ነው። ምሳዬን ስጋ በልቻለሁ ብሎ ካለ የፍየል ወይ የበሬ ወይ የበግ ፍየል ማነው ስጋ በልቻለሁ እያለ ነው። የእናቴን ስጋ ብሎ ካለ መሐላ ነው ማለት ነው። እንደዚሁም በትር ብሎ የሚል ቃል በተገኘበት ተመሳሳይ ትርጓሜ የለው። ጥበብ ብሎ በሚልበት በተገኘበት ተመሳሳይ ትርጓሜ የለው። ተመሳሳይ ቃላቶች ይገኛል። አሁን ቅድም ቢንያም ምን አለኝ? በትር ብሎ የሚል በሴት አንቀጽ የተሰራ ላመጣል ይችላል ብሉይ ኪዳን ላይ አለ። ሊያመጣ ይችላል፣ ግን ሲያመጣ ክፍሉ ውስጥ ቃሉ ለጥቅም እንዴት ሆነው የዋለው ብሎ የሚለው እናያለን አብረን። ኢሳይያስ 11 ላይ በትር ብሎ የሚለው የተጠቀሰው ቃሉ ለጥቅም የዋለው ከመሲሁ ጋር በተገናኘ ነው። ልክ የዘዳግም መጽሐፍ የዘፍጥረት መጽሐፍ ምዕራፍ 49 ቁጥር 10 ላይ እንዳለው ማለት ነው። አሁን ታዲያ ኤርሚያስ ማርያም ከእሴይ ግንድ አልወጣችም? ወጣለች። እና ከሱ ከእሴይ ግንድ ተወልዳደ እንደ ጌታን የወለደችው? አዎ። እኔስ መቼ ካድኩ? ቲክ እኮ ሰጠው፣ ራይት ሰጠው፣ እልል እላለሁ፣ አጨበጭባለሁ ለዚህ ቃል። ልክ ነው። ከእሴይ ግንድ ከነገደ ይሁዳ ተወልዳ ንጉሱን ወለደች። ምንም ጥርጥር የለውም።
ስለወለደች ግን ይኸው ጨርሻለሁ። ስለወለደች ግን በትር አትባልም። በትር ብሎ የሚለው ቃል ለማርያም አይቀጸልም። ከተቀጸለም የትንቢተ ኢሳይያስ መጽሐፍ ምዕራፍ 11 የሚመጥናት ቃል አይደለም። ልክ እናንተ አሁን ኢየሱስ ያማልዳል ብሎ የሚለው ቃል ለኢየሱስ አይቀጸልም ብላችሁ ስትሉ የምንነው ስለሚያሳንሰው ከመለኮትነት ስለሚያወርደው ብላችሁ ነው ጥንቃቄ የምታደርጉት። ኦኬ፣ እሱ ጥንቃቄ እንዳለ በሌላ ርዕስት ላይ በዛውን ይዘዋለን። ግን በትር ብሎ የሚለው ለማርያም አይቀጸልም። ለምን? ስለማይመጥናት። ለምን የማይመጥናት? ይሄ በትር ኢሳይያስ መጽሐፍ እዚህ የሚናገረው በትር ንግስና ነው፣ መንግስትን ነው የሚናገረው። ሙሴ መንግስትን ነው ብሎ የሚለው በትረ መንግስት እያለ በትር። ስለዚህ ይኸው ኢሳይያስ ትንቢት መጽሐፍ ላይ ተርጉመውታል ማለት ነው አባቶች። ማርያም ናት ብለው አጠፋው አላጠፋው ብዙዬ። ኤርሚዬ እንትኑ መልስልኝ ካሜራውን። በቃ ሰምተውሃል ሁሉም፣ እኔም ሰምቻለሁ። አዎ አላሰናከልከኝም። ይሄ የክርስቶስን አዳኝነት መልሰው ገጹ የኢሳይያስ ነው እዛው ላይ ላውጣው። መልሰው ይሄ የክርስቶስን የባህሪ አዳኝነት የሚያስክድ ሆኖ አናገኘውም በግልጽ ቋንቋ። አሁን እዚህ ጋር እንደተረዳሁት ኤርሚ ሊያሳይ የፈለገው በእሴይ ስር በትር ትወጣለች የተባለው ማርያምን ለማንገስ የተደረገ ነው፣ ስለ ማርያም የተነገረ ነው ይላሉ ብለው ያስተምራሉ አለ። ይሄ በእሴይ ስር በትር ይወጣል የሚለው ቃል ትወጣለች የሚለው ቃል የትንቢቱ የተነገረው የኢየሱስ ክርስቶስን ነው እንጂ ስለ ኢየሱስ ክርስቶስ ነው። ስለ ኢየሱስ ክርስቶስ መነገሩ የምናረጋግጠው አታንቀሳቅስብኝ እርሜ እንዲታይ ያርግልኝ። መልስልኝ። አሁን እዚህ ጋር ምን ብሎ በግልጽ አስቀመጠው? ከነገደ እሴይ በትረ ሕይወት እመቤታችን ትወለዳለች ብሎ ዘግቶት ቢሆን ኖሮ ኤርሚ ቅድም ለማርያም ሊናገሩ ፈልገው ገለበጡት ወደ ሴት አንቀጽ ያለው እውነት ይሆን ነበር፣ ያልከውም እውነት ይሆን ነበር። ግን እሱ ጋር ምን አየኸው? የእመቤታችንን መወለድ ሳትረዳ የኢየሱስ ክርስቶስ ከእመቤታችን መወለድ ቢወራልህ ምንም ጥቅም የለውም። አንተ እልል ብለሃል ቅድም። እልልታህን በምን አንጋም? ከነገደ እሴይ በትረ ሕይወት እመቤታችን ተወለደች። ከነገደ እሴይ ከተወለደች ከእመቤታችን ደግሞ ማን ተወለደ? ጌታ ተወለደ። ምኑ? ይሄ ትንቢት ተፈጸመ። ምን የሚለው ትንቢት? ከእሴይ ስር በትር ትወጣለች የሚለው ወይም ከእሴይ ስር በትር ይወጣል ተብሎ የተነገረው ትንቢት ተፈጽሟል። ይኸው ጌታም ተወልዶም አይተነዋል። ማርያም ተወልዳለች፣ ከሷም ጌታ መወለዱን አይተናል። ይሄ የኢየሱስ ክርስቶስን የባህሪ አዳኝነት ያስክዳል ብለህ ካልከኝ እርሜ ለአንተ ልትወው፣ የኢየሱስ ክርስቶስን ግን መምጣት የምስራች የሆነውን እነሆ በዳዊት ከተማ መድኃኒት ክርስቶስ እነሆ ተወለደላችሁ የሚለውን ይሄን የምስራች የሚያረጋግጥ መሆኑን ተረድቼበታለሁ። በዚህ እንቋጫና ወደ ሁለተኛው ጥያቄ ብትሄድልኝ ደስ ይለኛል። ቤኒ የሚለው ሀሳብ ካለ እዚህ ላይ ጨምርና የመጨረሻውን ተናግሬ ይሄዳለሁ ወደ ጥያቄ። ቤኒ እዚህ ላይም ጨምረዋለህ? አዎ፣ በአጭር አማርኛ አይተው ከሆነ ይወጣል ነው የሚለው። ይወጣል የዚህኛው የመጽሐፉ ዋናው በኩረ ጽሑፉ ይወጣል ነው የሚለው። መውጫው ምንድን ነው የሚለውን ነገር ቆም ብሎ ማሰብ ነው። ስለዚህ ምንም አባቶቻችን በአንድምታ ይኸው በአጭር አማርኛ ይሄንን አይተዋል ቢኒያም? በነገራችን ሰርተንበታል እኮ መልስ መስልሰንበታል። እዚህ ምንድን ነው ብሎ የሚለው? እዚህ ትወጣለች ነው፣ እዚህ ይወጣል። ቆይ ልነግርህ ነዋ። ምክንያቱም በትር የሚለው ቃል በሴት አንቀጽ ስለተጠቀሰ በቃ በትር በሴት አንቀጽ የመጠቀሱን ነገር በትር በሴት አንቀጽ ላሳየ 10 ጥቅስ ላሳየሽ ባጭሩ የትንቢተ ኢሳይያስ መጽሐፍ ምዕራፍ በትር በሴት አንቀጽ የተጠቀሱበትን ቦታ 3 ጥቅስ ላሳየ። ታሳየኛለህ። ግን ቃሉ ምንድን ነው የሚለው? ከእሴይ ግንድ በትር ይወጣል ይላል አይደለ? ስለመውጣት ነው አይደለም የሚናገረው። ያኛው ላይ ሄድልኝ። ከእሴይ ስር በትር ትወጣለች ካለ በኋላ ቀጥሎ ምንድን ነው? እሷ በመወለዷ ወጣ ነው። ስለ መውጣት ነው እየተናገረ ያለው። እሷ ሳትወለድ እሱ ከእሷ ይገኛል። ይህንን እኮ አንድምታው ላይም እኮ ትክክለኛ ነገር ነው የተቀመጠው። ምንም ያልተዘና እሷ ነች ብሎ ኮንክሉዥን አልሰጠም። ከዛ በኋላ ክርስቶስ የተወለደው ከእሷ ነው። ስለዚህ ማን ነው በትሩ? የመውጊያውን በትር ብትቃወም ማን የተነገረለት?
ስለዚህ ምንም አይነት ፋላሲ የለውም የአባቶቻችን ትርጉም። ደግሞ ኦነስትሊ የምነግር ማለት ነው። በዚህ አጋጣሚ ፕራዮሪቲ የምንሰጠው ለግዕዝ ነው። በነገራችን ላይ እሱን ከፈለግ ቀጥለን ማውራት እንችላለን። ፕራዮሪቲ የምንሰጠው ለግዕዝ ነው የምንልበት ምክንያት እኛ ብቻ ሳይሆን ትልልቅ የፕሮቴስታንት ስኮላሮችን በአሁን ሰዓት ፕራዮሪቲ ለግዕዝ እየሰጡ ነው። በቃ ይሄ መብት ነው በነገራችን ላይ። ከዛ በተረፈ ስለ መጽሐፍ ቅዱስ ቅድም የተናገርካቸው ነገሮች አሉ። ከጨረሳችሁ በኋላ መግባት እችላለሁ። ምንም አይነት ነገር የለም። እዚህም ያላችሁ ከፈለጋችሁ በትር ብላችሁ ቼክ ማድረግ ትችላላችሁ። በሴት አንቀጽ በትር ይጠቀሳል። በአያሌ ቦታ ተጠቅሷል እና ይሄ ነው የሚያወዛግበን ነገር አይደለም። የሶስቱን ታሳየኛለህ፣ ማስረጃውን ታሳየኛለህ፣ መልሼ እሰጥሃለሁ። ሶስቱን ጥቅሶ የተዘጋጅ ቢያንስ በትንሹ ማለት ነው። ብሉይ ኪዳን ላይ በሴት አንቀጽ በትር የተጠራበት እና እዚህ ጋር ተመሳሳይ ነው ብሎ የሚናገር ካለ በአጭሩ ልንገርህ። እዚኛው ላይ አንተ አውጣውና እስክታወጣ ድረስ እኔ እዚኛው ላይ እናገርና ከዛ ትቀጥላለህ። ኦኬ ያዘው። እሺ ቆይ አንደኛ የኦርቶዶክስ ስህተቷ እዚህ በትረ መንግስት ማነው ከሴ ግንድ በትር ይወጣል ነው ብላ ያለችው። ይወጣል ብላ በትር ይወጣል ነው ያለችው። በወንድ አንቀጽ ነው የተጠራው። ልብ በሉ የቀድሞ ትርጓሜዋ ላይ ማለት ነው። ኦኬ እዚህ ደግሞ ከሴይ ስር በትር ትወጣለች ነው ያሉት በሴት አንቀጽ። ይሄ በትር ደግሞ የሚባለው የሚቀጸለው በመጽሐፍ ቅዱስ ላይ በተለይ መሲሁን በተመለከተ የሚቀጸለው ይሄ ቃል አሁን በጣም ብዙ በትሮችን ልናይ እንችላለን መጽሐፍ ቅዱስ ላይ። የሙሴ ማነው የዮሴፍም ዘንግ የያዕቆብ ዘንግ በትር ተብሎ ተጠርቷል። በዘንጉ ተብሎ በወንድ አንቀጽ እነዚህ ተጠርቷል። አሁን በሴት አንቀጽ የተጠራውን ቢንያም ያሳየናል። ግን እዚህ ጋር ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ላይ ስንመጣ በትር ብሎ የሚለውና በዘፍጥረት መጽሐፍ ምዕራፍ 49 ቁጥር 10 ላይ ሄደን ስናመጣ በትረ መንግስት ብሎ የሚለው በትንቢተ ኤርምያስ መጽሐፍ ምዕራፍ 30 ቁጥር 20 ላይ እንደዚሁም በትንቢተ ሚክያስ መጽሐፍ ምዕራፍ 5 ቁጥር 2 ላይ ባለው ሲናገር በትር ብሎ የሚለው ቃል ከንግስና፣ ከገዥነት፣ ከእልቅና፣ ከአስተዳደር ጋር የተጻፈ ነው። ስለዚህ ቀጥታ ከመሲሁ ጋር የተገናኘ ነው ማለት ነው። ቀጥታ ከመሲሁ ጋር የተገናኘ ነው። ስለዚህ አባት እኔ ማርያም ከእሴይ ግንድ ተገኝታ ተወልዳ ንጉሱን አልወለደችውም አላልኩም። አዎ አስቀድማ እሷ መወለድ ነበርባት፣ ተወለደች። እሷ ከተወለደች በኋላ ከእሴይ ግንድ በተገኘችው ብላቴና መሲሁ የበትረ መንግስት በእጁ ያለው የገዥም ዘንግ ከእግሮቹ መካከል የሆነው ተወለደ ማለት ነው። ስለዚህ በትረ መንግስት ብሎ የሚለው ቃል ለማርያም ሳይሆን የሚቀጠለው ለኢየሱስ ክርስቶስ ነው የሚቀጸለው። ለምን? በትሩ ያለው ንግስና ያለው ስልጣኑ ያለው ገዥነት ያለው አለቅነት ያለው በጫንቃው ላይ በሱ ላይ እንጂ በማርያም ላይ አይደለም። ስለዚህ የፈለገ ወደናታል ማርያም በሉ፣ ቅዱስ እግዚአብሔር ምስክር ነው። ከላይ አባቶች ሁሉ ይሰማሉ። በትር ብሎ የሚለው ቃል ለማርያም አይቀጸልም። ለምን? ለመሲሁ በተነገረበት ክፍል ላይ አለቅነት፣ ገዥነት፣ ስልጣን፣ አገዛዝ፣ አስተዳደር ነው የሚለው። ይኸው ቃሌ ነው። ተሳስታል ብሎ የሚል ሰው ካለ ማንም መጋቢ ብሎ መጥቶ ማውራት ይችላል ከኔ ጋር። ኦኬ እሺ ቢኒ አሳየና ከዛ ወደ እጹብ ወደ ምጹ። እሺ አሁንም ኮንክሉዥን ባትሰጥ ጥሩ ነው። ኮንክሉዥን ባትሰጥ ብቻ ተጠቅሷል ባትል ጥሩ ነው። ምክንያቱም ምናልባት የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላትንም ብታየው 100 ገጽ 110 ላይ ብቻ ተሰጠ የሚል ነገር የለውም በነገራችን ላይ። ስለዚህ አንድ 3 ጥቅስ ብቻ ላንብብልን። በትር የሚለውን አይደል? አዎ በትር። ዘጸአት ምዕራፍ 4 ቁጥር 17 ይህችም ተአምራት የምታደርግባትን በትር በእጅ ይዛት ሂድ። ይህችን ተአምራት የምታደርግባትን በትር በእጅ ይዛት ሂድ በሴት አንቀጽ ተጠቅሳለች። ስለዚህ በሴት አንቀጽ መጠራቷ አሁን ይኸው ለተአምራት በነገራችን ላይ መዝገበ ቃላትን ጥቅሶቹን ሊያዝና ልቀጥል ዘጸአት ስንት ነው? ዘጸአት 4:17 4:17 እሺ ቀጥል። ዘጸአት 7:9 ፈርዖን ተአምራትን አሳዩኝ ሲላቸው አሮንን በትርህን ወስደህ እባብ እንድትሆን
በፈርዖን ፊት ጣላት በለው። ቀጥሎ ዘጸአት ምዕራፍ 7:12 እያንዳንዳቸውን በትራቸውን ጣሉ፣ እባቦችም ሆኑ፣ የአሮን በትር ግን በትራቸውን ዋጠች። በሴት አንቀጽ። ስለዚህ በሴት አንቀጽ ቀጥል ካልከኝ እቀጥላለሁ። ችግር የለም። በሴት አንቀጽ አሁን እነዚህ በቂ ነው። ቆይ በቂ ነው። ይሄ 3 ማለት በቂ ከበቂም በላይ የሆነ ነው። እነዚህን 3 ጥቅሶች በሴት አንቀጽ የተጠሩትም ማለት ነው። ጣላት አለው፣ ማነው? ይዛሃት ሂድ አለው። ይዛሃት ሂድ ወደ ግብፅ ወረድ ነው። ከዛ ጣላት አለው። ቆይ ሶሪ፣ እዚህ ጋር እንዳላኮለታትፈው ይዛሃት ሂድ። የመጀመሪያው እዚህ ላይ ይዛሃት ሂድ። እሺ፣ ከዛ ሁለተኛው ላይ ዘጸአት 7:9 ላይ ጣላት። ከዛስ እዚህ ዘጸአት 7:12 ላይ ደግሞ ዋጠቻቸው። ብሉይ ኪዳን እንዴት ደስ እንደሚለኝ ዋጠቻቸው። ኦኬ፣ አሁን ቢኒ በሴት አንቀጽ ተጠርታለች ነው ብሎ የሚለው ልክ ነው። በሴት አንቀጽ ተጠርታለች። በትር የምትለው አይደለችም የተጠራችሁ። በትር የምትለው አይደለችም የተጠራችሁ። እሺ እናት ብለህ እንኳን ካልከኝ ራሱ በትር ብሎ የሚለው ሊያዝልሽ ግድ የለም። በትሯን እቺ ኧረ ገና ብዙ ጥቅስ ቀጥላለሁ። ችግር የለውም። በትር ብላ የምትለዋ ተጠራች። ኦኬ፣ ይሄንን ይዛት ሂድ፣ ጣላት፣ ዋጠቻቸው ብሎ የሚለውን ቀጥታ እነዚህን ወስደህ ከትንቢተ ኢሳይያስ መነሻ ካደረግነው ከምዕራፍ 11 ቁጥር 1 ላይ ካለችው ጋራ በትር ትወጣለች ብሎ ከሚለው ጋር አገናኝና አስታርቅልኝ። ምን አድርጌ ማለት ምንድን ነው አድርገን የምናስታርቀው? አሁን እየተነጋገርን ያለ ነው ኢሳይያስ በአንድምታም እኮ አሳየንህ እኮ በአንድምታም እኮ ቃል በቃል እኮ አሳየንህ። አንተ እኔ ነኝ ያሳያችሁ። በአንድምታማ አሳየንህ አትበለኝ። እኔ እጅ ላይ ነው አንድምታ ያለው። ሰርተንበታል እኮ አንተ ቤት ሰርተህበት ሊሆን ይችላል። እኔ ነኝ ያሳያችሁ። ብፁዕ አንድምታው አለ ወይ ብሎ ሲለኝ አለኝ አልኩትኝ። የትንቢተ ኢሳይያስን መጽሐፍ አመጣው። አንድምታው ላይ ማርያም እናት ብሎ አይልም ብሎ ሲል አይ ይላታል ብዬ አልኩትኝ። አሳየኝ አለኝ፣ አሳየሁት። ስለዚህ በትረ ሕይወት ነው ያላት። እሷን ብቻ አይልማ ኤርሚ፣ እሷን ብቻ አይልም አጨረስን እኮ በትረ ሕይወት ብሎ የሚለው እሷ ላይ ቢቆም ኖሮ ስህተት ነበር ትላለ። ግን ከእሷ እሱ ወጣ ነው የሚለው አንድምታው። ተማመነ። እኔ በመጀመሪያ ልብ በል ቢንያም፣ ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ከማርያም ይወጣል አይደለም ነብዩ የተናገረው፣ ከእሴይ ግንድ ነው በትር ይወጣል ያለው። ልብ በሉ፣ ከማርያም ይወጣል ብሎ ኢሳይያስ እዛ ጋር አልተናገረም። ከማርያም እንደሚወጣ ይናገራል ብሎ የሚለውን ከሄደ የሚያስኬደው በትክክል የሚያስኬደው ኢሳይያስ 7:14 ነው። ኢሳይያስ 7:14 ላይ ከድንግል ሴት ይወጣል ብሎ የሚለውን ከእሷ ስለመወለድ ስለሆነ የሚናገረው ከድንግል ሴት እንደሚወለድ ኢሳይያስ 7:14 ላይ ተናግሯል። ድንግሊቱ ሴት ግን ራሱም ዳዊትም ይሁን ራሱ የሚወለደው መሽያውም ከእሴይ ግንድ ነው የሚወጣው ማለት ከእሴይ የዘር ሐረግ ማለት ነው። ስለዚህ ከእሴይ የዘር ሐረግ ይወጣል ብሎ ያለው በትር ነው የሚወጣው። እዚህ በትንቢተ ኢሳይያስ ላይ ይወጣል፣ እዚህ ላይ ይወጣል ትላላችሁ፣ እዚህ ላይ ደግሞ ትወጣለች ትላላችሁ። አለያችሁ። እዚህ በወንድ አንቀጽ የጠራችሁትን በትር የዛሬ 18 ዓመት በሴት አንቀጽ ጠርታችሁታል ነው የኛ ሙግት። ተገቢ አይደለም ነው። በሴት አንቀጽም ብትጠሯት በትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ላይ አሁን ቅድም እንዳሳየኝ ዘጸአት 4:17 7:9 7:12 ላይ ይዛሃት ሂድ ብሎ በትሪቱ በሴት አንቀጽ ጠርቷታል አልከኝ። አዎ ጠርቷታል። እዛ ጋር የተጠራበት አውዳዊ ትርጉሙ ለብቻ ነው የሚታየው። ኦኬ፣ እዚህ ደግሞ ጣላት ብሎ አለ። እሱም እችኑ በትር ነው ብሎ የሚላት እቺ በትር ተብላ እዚህ ጋር በሴት አንቀጽ የተጠራችበት ለምንድን ነው? ዕብራይስጡን እናየዋለን። ዕብራይስጡ አሁን ስለሚነሱ እናየዋለን። እንደዚሁም ዋጠቻቸው ብሎ የሚለው በሴት አንቀጽ የጠራው ልክ ነህ። እንዲህ አይነት ጥቅሶች ልታመጣልኝ ትችላለህ። ምንም ጥርጥር የለ። እኔ እኮ የለውም አላልኩም። ቅድምም ብዙ ጥቅሶች ልታመጣ ትችላለህ። ግን ከትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ጋር
ይወጣል ብሎ ካለው ከዚህኛው ትርጉማችሁ ጋራ ትወጣለች ብሎ የሚለው ከዚህኛው ትርጉማችሁ ጋራ አልተስማማም። አንድ ሁለተኛ የኔ ትልቅ ሙግቴ ቢንያም ትልቁ ሙግት በትር ብሎ የሚለው ቃል ትንቢተ ኢሳይያስን መጽሐፍ ምዕራፍ 11 ቁጥር 1 ላይ ያለውን ለመሲሁ ከመሲሁ ጋር በተገናኘ ስለሆነ ቀጥታ የተጠቀመው ለማርያም አይመጥናትም። ይሄ ንግግር ማለት ነው። ይሄኛው ንግግር ነው ያልኩት። ጌታን ወልዳለች፣ ልክ ነው። እሷም ከእሴይ ዘር ነው የወጣችው፣ ልክ ነው። ምንም ጥርጥር የለውም። እሷ ሳትወለድ እሱን አልወለደችው፣ ምንም ጥርጥር የለውም። በትር ብሎ የሚለው ቃል በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ኢሳይያስ 11 1 ዘፍጥረት 49 ቁጥር 10 እና እነኝን በመሳሰሉ ቦታ ላይ በትር ተብሎ የተተረጎመው ላይ ቀጥታ ገዢነት፣ አለቅነት፣ ስልጣን፣ አስተዳደር፣ ዙፋን፣ መንግስት ማለት ነው። ኦኬ። ስለዚህ ከእሴይ ግንድ የወጣው በትር ከእሴይ ግንድ የተገኘው ንጉስ እሱ እንጂ የንጉሱ እናት አይደለችም። ይሄ ትክክል አይደለም ያለ ነው። እሺ እንግዲህ ራስም እየመለስከው ነው። ስለ መውጣት እየተናገረ ባለው ነገር እያወራን ያለ ነው። በትር የሚለው ቃል እሷ ሳትኖር እሷ በጣም እያልክ መልሰ እየመለስከው እኮ ነው ይሄን ነገር እና እኔ እንደዛ አላልኩም። እሷ ሳትኖር እሷ አይወጣም ምናምን ነገር አለቀ። እሱ ካይደለ እኔ አሁን አንተ የምትለውንም እኮ ከየትም ማለት አሁን እውነት መዝገበ ቃላቱንም ቆም ብለህ ብታያቸው እኔ ከየት እንደምተረጉመው በትር የሚለው ቃል መዝገበ ቃላቱን ላምጣው። እሺ ቢኒ የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት እንግዲህ ብቻ የሚል ተሰጥቶት ከሆነ ብቻ አይደለም ቃሉ ቀጥታ እኔ ላንብብልህ ይዋልኝ እንጂ ትችላለህ። እሺ አንብበው። እኔም ጋር ስላለ ችግር የለውም። በትረ መንግስቱ የሚለውን ቀጥሎ እንደገና በትር አሁን እየተነጋገርን ያለው ገጽ ስንት ነው ቢኒ? 110 110 በትር ልክ ነው። 110 ላይ ማለት ነው። ያው አንተ ከዛ ከምታወጣው እዚህ ላውጣ ብዬ ነው። በትር ጠንካራ የሆነ በእጅ የሚያዝ የእንጨት መቋሚያ መዝሙር በትርና ምርኩዝ የሚለው ማለት ነው። መዝሙር 23:4 ብዙ ጊዜ የስልጣናት ምልክት ነው። ኢሳይያስ 9:4 ዘውልቁ 24:17 እናየዋለን። ኢሳይያስ 11:1 ሙሴ በትሩን ተአምራት አደረገ። ይሄው ዘጸአት 4 ቅድም ያነበብኩት የአሮን በትር ወደ እባብ ተለወጠ። ቅድም ያነበብኩት በትሪቱ በመለምለሟም የአሮን ክህነት ተረጋገጠ። አንቺ እያለ ተረጋገጠ። እሺ ከዛ በኋላ ዘውልቁ 17 ዕብራውያን 9 ሰዎች በትር ስለሚፈሩ በትር የቅጣት የመከራ ምሳሌ ነው። ኢዮብ 9 ኢሳይያስ 10:6 ስለዚህ በትርን በወንድ አንቀጽ ብቻ ተጠቅሷል የሚል ኮንክሉዥን አታመጣም። ለማምላክ ቢነገርላት እንኳን ስለወጣው ነው እየተነገረ እሱ ቅድም እንደሚለው ማለት ነው። እሷ በመወለዱ እሱ ተወለደ። ቢኒያም ቆይ ያዘው። አንደኛ እኔ በትር በሴት አንቀጽ ማለት በወንድ አንቀጽ ብቻ ነው የሚጠራው። በሴት አንቀጽ ቀየሩ። በሴት አንቀጽ ብላ አይደለ እንደ ኤርሚ እየተነገረ የነበረው። ቆይ እኔ እንግዲህ የሰማሁት በሴት አንቀጽ ጻፋችሁ ስትሰማ ሪከርድ ስለተደረገ ትሰማዋለህ። ዘግይታ ማለት ነው። ስትሰማ አምልጦ ከሆነ ኦኬ፣ ደግሜ መልሼ እናገረዋለሁ የተናገርኩትን ስለማቅ ማለት ነው። አንደኛ ልብ በሉ፣ መጽሐፍ ቅዱስ ላይ በትር ብሎ የሚለው በሙሉ በወንድ አንቀጽ ነው የሚጠራው ብዬ አላልኩም። በሴት አንቀጽም ነው የሚጠራው ብዬ አላልኩም። በሴት አንቀጽ በትር እንደሚጠራ አሁን ቢኒ የጠቀሰልኝ የዘጸአት መጽሐፍ ምዕራፍ 4 ቁጥር 12 እና ሌሎችም ተመሳሳይ 7:12 ላይ እንደዚህ ያሉትን ቃላቶች ሙሴ በትሪቱን ጣለ፣ በትሪቱ እባብ ሆነች፣ በትሪቱ ዋጠቻቸው ብሎ የሚለውን ቃል ጠፍቶኝ አይደለም፣ በእውነት ጠፍቶኝ አይደለም። እና ቢኒ ግን ስላሳየን ቴንኪው መዝገበ ቃላቱ ላይ እዚህ ጋር ስለሚያገኘው ማለት ነው። ኦኬ
እኔ ታዲያ እየተናገርኩ የነበረው ቅድም ልብ በሉ በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ላይ እና እንደዚሁም በዘፍጥረት መጽሐፍ ምዕራፍ 49 ቁጥር 10 ላይ ባለው ለነገደ ይሁዳ በተነገረው ትንቢት ውስጥ በትረ መንግስት ከይሁዳ አይጠፋም የገዢም ዘንግ ከእግሮቹ መካከል ገዢ ሆኖ እስኪመጣ ድረስ ብሎ ይላል። አየ በትረ መንግስት ነው ብሎ የሚለው ያ በትረ መንግስት ማለት ንግስና፣ አለቅነት፣ ገዢነት፣ አስተዳደር መሆኑን ሙሴ በህጉ ላይ በቶራ ላይ ተናግሯል ማለት ነው። አሁን ታዲያ መዝገበ ቃላቱ ሲመጣ እኔ የጠቀስኩትን ቆሜ ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ላይ የአንድምታው ትርጓሜንም ሄደን ስናየው በኩረ ጽሑፉንም ከሁለቱ ከ80 አሐዱ ከኦርቶዶክስ ከሁለቱም 80 አሐዱ ማለት ነው ከ1980 ከ2000 ዓመተ ምህረት ላይ ሁለት አይነት ሐሳብ ያወራል። ይሄ በትር ይወጣል ይላል፣ ይሄ ደግሞ በትር ትወጣለች ይላል። እኔ ጥያቄው ምንድነው? በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ ሁለቱም የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ላይ አንዱን በወንድ በዚህኛው ክፍል ላይ በወንድ በዚህኛው ክፍል ላይ ለምን በሴት ተጻፈች በትር ብሎ የሚለው ነው። በትር ከሴት ጋር አይቀጸልም፣ አይሆንም በፍጹም። ለምን? ነቢያቱ አይፈቅዱም፣ እንደዛ መንፈስ ቅዱስም እንደዛ አልፈቀደም። በሴት አንቀጽ ዘጸአት ላይ የተጻፈችው በትር ተብላለች ተብሎ እንደተባለው ቅድም ለወንድሜ ለቢንያም እንደነገርኩት ማለት ነው። ምሳዬን ስጋ በላሁና ኤርሚያስ ስጋዬ ነው ብሎ ቢል ተመሳሳይ ስጋ ብሎ የሚለውን ቃል ተጠቅመሃል ቢንያም ተብሎ አይባልም። ለምን? ስጋዬ ነው ብሎ ሲል ዘመዴ ነው እያለኝ ነው። ስጋ በላው ብሎ ሲል የበሬና የፍየል ወይ የበግ ስጋ ነው የበላው ማለት ነው። ስጋ ብሎ የሚል ቃል ብቻ በአንድነት የሆነ ቦታ ላይ ስለተገናኘ እሱን አምጥቶ መተርጎም አግባብ አይደለም። ስለዚህ በትር ትወጣለች ብሎ የሚለውን የዘጸአት መጽሐፍ ምዕራፍ 4 ላይ ያለውን ቁጥር 12 ላይ በትሪቱን ይዛት ሂድ፣ በትሪቱን ጣላት፣ በትሪቱ ዋጠቻቸው ብሎ የሚለውን ቀጥታ ከትንቢተ ኢሳይያስ መጽሐፍ ጋር በትሪቱ ወጣች ብሎ ለመተርጎም ነቢያቱ አልተጠቀሙትም። በኩረ ጽሑፉ ላይ የለም። ካለ ዕብራይስጡን ያሳዩናል በኋላ ማለት ነው። ስለዚህ እኔ ከተናገርኩት ቃል ጋር ነው መጽሐፍ ቅዱሱ መዝገበ ቃላት የሚስማማው። ልብ በሉ። ይኸው ቢንያም ያነበበውን ደግሜ ላንብበው። ጥሩ አድርጎ ነው ያነበበው። ጠንካራ የሆነ በእጅ የሚያዝ የእንጨት መቋሚያ መዝሙር 23 ቁጥር 4 በትርህና መርኩዜ እነሱ ያጽናኑኛል ብሎ ያለው ማለት ነው ነቢየ እግዚአብሔር ዳዊት። ብዙ ጊዜ ይላል የስልጣን ምልክት ነው። ልብ በሉ። እኔ የተናገርኩትኝ ብዙ ጊዜ የስልጣን የገዢነት የአስተዳደር የንግስና ምልክት ነው። ነቢያቱ ሲናገሩት በጣም ብዙ ጊዜ የተናገሩት አለ። ኢቭን እንኳን ራሱ ሙሴ እንኳን ዘጸአት መጽሐፍ ምዕራፍ 4 ቅድም ቢኔ የጠቀሳቸው 3ቱን ጥቅሶች እሱ እንኳን ወደ ፈርዖን ይዘህ ሂድ ብሎ ሲለው ስልጣንን፣ ገዢነትን፣ የበላይነትን ነው የሚያሳየው ማለት ነው። ኦኬ። ለዚህ ነው ጣላት ብሎ እያለ ያለው ታምራትን የምታደርግባት በትር እያለ ያለው። ታምራትን አድርጎ የአማቱን የወተሩን በጎች በሚጠብቅበት በዛው በትር እኮ የአማቱን የወተሩን በጎች እኮ ክስ እያለ ይነዳበት ነበር። በዛው በትር ማለት ነው። ጣላት አለው፣ ጣለ። እባብ ሆነች። አንሳት አለው፣ አነሳ። እጁን ወደ ብብቱ ጨምራል፣ ጨመረ። በልችን በትር ይዛት ሂድ አለው። ታምራት የምታደርግባት በትር ናት ብሎ ማለት ነው። ኦኬ። እና ብዙ ጊዜ ለስልጣን ነው የሚጠቀመው ብሎ እኔ የተናገርኩትን የእግዚአብሔርን ቃል ነው የሚሞግተው የመጽሐፍ ቅዱስ መዝገበ ቃላቱ። ይሄም ጴንጤዎች ብቻ አይደሉም የሚሰሩት፣ ኦርቶዶክስም ካቶሊክም ናቸው። ይሄን ኦርቶዶክስ ብቻ አይደለም የሰራቸው፣ ካቶሊክም ጴንጤም ነው። ይሄንን ካቶሊኮች ብቻ አይደለም የሰሩት፣ ኦርቶዶክስም ጴንጤዎችም ናቸው የሰሩት። ስለዚህ ያስማማናል ማለት ነው። እና እኔ የተናገርኩት ክፍል ይጠቅሱታል። ታዲያ ከስልጣን ጋር በተገናኘ ይኸው ብዙ ጊዜ የስልጣን ምልክት ነው። ኢሳይያስ 9:4 1 ዘሁልቁ 24:17 2 ኢሳይያስ 11:1 ዋት እኔ እስካሁን ድረስ የምዳረቅበት ማለት ነው። የመጽሐፍ ቅዱስ ትርጓሜ እንኳን የትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ከስልጣን ጋር በተገናኘ ነው የሚተረጎመው ያሉ ነው የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት። እንዴት ደስ ይላል! እንዴት ደስ ይላል! ከስልጣን ጋር ተገናኝቶ ከተተረጎመ ባለስልጣኑ የተወለደው ብላቴና ኢየሱስ እንጂ ወላጅቱ ማርያም አይደለችም። ምክንያቱም አለቅነት በጫንቃው ላይ የሆነውን ድንግሊቱ ወልደዋለች። ምንም ጥርጥር የለውም። ስለዚህ መዝገበ ቃላቱ እኔን ነው የሚደግፈው። እስካሁን ድረስ ሽንጤን ገትሬ የምሟገተው እነ ቢንያምን እነ ብፁዕን ኢሳይያስ ትንቢት መጽሐፍ ምዕራፍ 11 ቁጥር 1 ላይ ያለው ወትወፅእ ብሎ ያሉት ትወጣለች ብሎ የተረጎሙት ትክክል አይደለም። ለምን በትር ተብላ ማርያም አትጠራም? ኢየሱስ አማላይ ተብሎ አይጠራም ብላችሁ ትሉናላችሁ። መጽሐፍ ቅዱሱ አማላጅ እያለው ለምን ስልን አይመጥነውም ማለት ለእሱ አይቀጸልም ብላችሁ ጥንቃቄ ለማድረግ ብላችሁ ማለት ነው። ኦኬ። ታዲያ ለእሱ አማላጅ ብሎ የሚለውን ሲጀምር መጽሐፍ ቅዱሱ ተናግሮታል። መጽሐፍ ቅዱሱ የተናገረውን ነው ተክዶ ለኢየሱስ አማላጅ ብሎ የሚለው ቃል ለእሱ አይመጠነውም ለፍጡር ነው የሚቀጸልለት ብላችሁ ካላችሁ በትር ብሎ የሚለው ቃል ለማርያም አይቀጸልለትማ። ለምን? በትር ብሎ የሚለው ብዙ ጊዜ ስልጣንን ነው የሚያመለክተው። ገዥነት፣ አለቅነት፣ ንግስና፣ ዙፋንን ነው የሚያመለክተው።
ይሄ ደግሞ ቀጥታ ኢሳያስ ምዕራፍ 11 ቁጥር 1 ላይ የተናገረው እንደውም እግዚአብሔር ባርክ ቢኒ እኔ መዝገበ ቃላቱን እንደውም አላየሁትም ነበር ገና ከሼልፍ ላይ ነው እጅ ያወረድኩት። ስለዚህ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ሁሉ እኔ ለተናገርኩት ነገር በጭብጨባ ደግ አድርገሃል ኤርሚያስ ብሎ እያለኝ ነው ማለት ነው። ኧረ በፍጹም እኔ የተናገርኩትን ቃል የጠቀመው ከስልጣን ጋር ነው ብዙ ጊዜ ብሎ ከስልጣን ጋር የሚገናኙትን 3 ጥቅሶ እየጠቀሰልህ እኮ ኢሳያስ 9 ከስልጣን ጋር ነው ያለው ብዙ ጊዜ ከስልጣን ጋር አለ። ስለዚህ አሁን ወደ ኢሳያስ ምዕራፍ 11 ከመውጣት ጋር ቅድም እኮ ተነጋገርን እኮ አይወጣም እሷ ብቻ ነች ቢል ኖሮ ግን ይህ አይደለም ከሷ አስወጣ። ምክንያቱም እንዳትሳሳት ቆይ እዚህ ጋር አንድ ነገር ልናገር ለምሳሌ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው ከእስራኤል ወጣ እንላለን፣ ከእሰይ ወጣ እንላለን፣ ከያዕቆብ ወጣ እንላለን መጽሐፍ ቅዱስ ላይ ስናጠና ማለት ነው አይደል እንዴ? ታዲያ ይህን ካለ ከማምላክ ወጣ ያዕቆብ ሳይኖር ማንን አለማሰብ እያለ ነው። እሰይን ሳታስብ እሱን አለማሰብ እያለ ነው። እስራኤልን ሳታስብ እሱን አለማሰብ የማይቻል ነገር ነው። ስለዚህ ወጣ የሚለው ቃል ወደድክም ጠላህ በአጭሩ በየትኛውም ቴዎሎጂ መመዘኛ ወጣ ለማለት ያለበትን ቦታ ይወስናል። ስለዚህ ወጣ የሚለው ቃል ኢሳያስ ምዕራፍ 11 ምንም ኮንትራዲክት አያደርግም። በሴት አንቀጽ የተጠራ ደግሞ በትሩ ቅድም ታምራት ብለናል፣ ብዙ ነገር ብለናል ማለት ነው። ስለዚህ ቆም ብሎ ማየት ትልቅ ነገር ነው ማለት ነው። ለምሳሌ እስራኤል በምን አንቀጽ ትጠራለች? ስለ መውጣት ማሰብ። ስለዚህ በሴት አንቀጽ እና የኢትዮጵያ መጽሐፍ ቅዱስ ማህበር መጽሐፍ ቅዱስ በእርዳታ ስላሳተመልን የግዕዝ ዋና ዋቢያችንን አንጠቀምም ማለት አይደለም። በቃ ልክ ነው። ከእሷ እሱ ወጣ ነው እያለ ያለው። እሷ ባትወጣ እሱ አይወጣም። በነገራችን ላይ ጠንከር እናድርገው ከተባለ ራሱ ዘርን ባያስቀርልን ኖሮ ብለን እንሄዳለን። ከፈለክ ኢሳያስ ምዕራፍ 1:9 በአንድምታ እንመጣለን ማለት ነው። ስለዚህ የቀረ ስለ መውጣት ስናስብ ይሄ ነው። ከዛ በተረፈ መጀመሪያ የነበረው ነገር ብፁዕ አምላክም እየጠየቀ ያለው ይህንን ጉዳይ ለእማምላክ ሰጥቶ ከሆነ አምጣና አንድምታውን አለ። በግልጽ አማርኛ እሱ ከእሷ ወጣ፣ እሷ ወጣች፣ እሱ ወጣ። በቃ ትክክለኛ ቃል ነው የነበረው ማለት ነው። ምንም ኮንትራዲክት የሚያደርግ ነገር አይደለም። ይልቁኑ መዝገበ ቃላቱ እኛን ነው እየደገፈን ያለው ማለት ነው ባጭሩ። እሺ ቴንክ ዩ። እንግዲህ ሰሚ ስላለ ሪከርዱን ስለምሰሙት የማናችን ሚዛን እንደሚደፋ ከማናችን ትርጓሜ ጋር ወይ ከኔ ወይ ከቢኒያም ወይ ከብፁዕ ትርጓሜ ጋር ሁለት ኦርቶዶክሳውያን ወገኖች እነሱ የተረጎሙት ነው ወይስ እኔ የተረጎምኩት ነው? መዝገበ ቃላቱ ለማን ይደግፋል ለማን አይደግፍም ብሎ የሚለውን ማየት ትችላላችሁ። በተለይ ትንቢተ ኢሳያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ በትረ መንግስት ከይሁዳ ይወጣ በትረ መንግስት አልኩኝ የፍጥረቱን አንጥቼ ከእሴይ ግንድ በትር ይወጣል ከስሩም ቁጥቋጥ ያፈራል ብሎ በወንድ አንቀጽ ነው ነቢዩ የጠራው። ምክንያቱም ያ የሚወጣው ከእሴይ ግንድ የሚወጣው በትር ወይ ደግሞ ንግስና ያለው ንጉስ፣ ገዢ፣ አስተዳደር የተባለው አለቅነት በጫንቃው ላይ የሆነ ብሎ የነገረን እሱ ከማን ነው ይመጣል? ከእሴይ የዘር ሐረግ ነው፣ ከነገደ ይሁዳ ነው ይወጣል ብሎ ያለው። ማርያም ከዚህ የዘር ሐረግ አልተወለደችም አላልኩም። ከዚህ የዘር ሐረግ ተወልዳ ንጉሱን ወልደዋለች። ንጉሱ ነው በትር ያለው፣ ንጉሱ ነው መንግስት ያለው። ቅዱስ ገብርኤል መልአኩ የተናገረው ልጅን ትወልጃለች ስሙንም ኢየሱስ ትይዋለሽ፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ማለት ንግስናው ማለት ነው፣ እልቅና ማለት ነው፣ ስልጣን ማለት ነው፣ በትር ማለት ነው፣ ቀንድ ማለት ነው። መንፈስ ቅዱስ ለዘላለም ስም ይባረክ። እሱን ይሰጠዋል ነው ብላ ያላት። ቀንድ ብሎ ያለው በትንቢተ በሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ በዘካርያስ ትንቢት ውስጥ ታውቁታላችሁ። የመዳንን ቀንድ ከዳዊት ቤት አስነስቷል ይላል። ቀንድ ብሎ የሚለው ከብቶች የሚዋጉበት አይደለም። ኦኬ፣ ገዢነት ማለት ነው፣ ንግስና ማለት ነው፣ እልቅና ማለት ነው፣ ስልጣን ማለት ነው። ስለዚህ ይሄን ይናገራል። እንደዚሁም በለዓም ትዝ ይላችኋል የተናገረው ትንቢት በዛ በዘኍልቍ መጽሐፍ ላይ እንደውም ብሎ የሚለው አየዋለሁ በቅርብ አይደለም፣ እመለከተዋለሁ ምናምን ነገር ብሎ የሚለው ቃል ትዝ ይላችኋል። በቅርብ አይደለም፣ ከያዕቆብ ኮከብ ይወጣል ካለ በኋላ ከእስራኤልም በትር ይነሳል አለ። ከእስራኤል የሚነሳው በትር ስለማን ነው እየተናገረ? ቀጥታ ስለ መሲሁ ነው እየተናገረ ያለው። ከእስራኤል በትር ይነሳል ማለት ንግስና ማለት ንጉስ
ኃይል፣ ገዢ፣ ስልጣን፣ አስተዳደር ማለት ነው። ይወጣል ብሎ የሚለውን ቃል ብንጠቀም ምንድነው ክፋቱ አለ ቢኒ ማለት ነው። ኦኬ መልሰህ እየመለስክልን ነው። በነገራችን ላይ ይወጣል የሚለው ርዕስ ያው ወደኛ ሀሳብ እየመጣ እኮ ነው። ላሳይን እኔ ምንም የመጣሁት ነገር እናንተ ነው ወደ እኔ የማመጣው። ምን ተናግረህ አመጣለሁ? ከተናገርከውም ካለ እናያለን ማለት ነው። በትንቢተ ኤርምያስ መጽሐፍ ምዕራፍ 30 ቁጥር 20 ላይ የአምላኬ እግዚአብሔር ቃል እንደዚህ ብሎ ይናገራል። ቴንክ ዩ ሎርድ። ይኸው እንደዚህ ይላል። እግዚአብሔር እንዲህ ይላል፣ እነሆ የያዕቆብን ድንኳን ምርኮ እመልሳለሁ፣ ለማደሪያውም ራራለታለሁ። ከተማይቱ በጉብታዋ ላይ ትሰራለች፣ አዳራሹን እንደ ድሮ የሰው መኖሪያ ይሆናል። ከእነርሱም ዘንድ የምስጋናን የዘፋኖች ድምፅ ይወጣል። እኔም አበዛቸዋለሁ አያንሱምም፣ እኔም አከብራቸዋለሁ ታናሽም አይሆኑም ካለ በኋላ ልብ በሎ ከዚህ ቀጥሎ የሚናገረው ልጆቻቸው እንደ ቀድሞ ይሆናሉ፣ ማኅበራቸውን በፊቴ ጸንቶ ይኖራል። የሚያስጨንቃቸውን ሁሉ እቀጣለሁ ካለ በኋላ አለቃቸው ከነሱ ውስጥ ይሆናል፣ ገዣቸውም ከመካከላቸው ይወጣል። ከእስራኤል ይወጣል ማለት ምን ማለት ነው ብሎኛል። አዎ ከመካከላቸው ይወጣል ማለት ከእስራኤል ዘር ከእስራኤል በስጋ የዘር ሐረግ ከነገደ ይሁዳ ከያዕቆብ ልጅ ከነበረው ከይሁዳም ደግሞ እነሱ ሳይወጡ ይወጣሉ። አብራራልኝ። እነሱ ሳይወጡ ይወጣል። እችን ነው ያዝ። ልጨርስ። አታቋርጠኝ። ልጨርስና እሰጥሃለሁ። ኦኬ ያው እኔ ይወጣል ብሎ የሚለውን ቃል ኢሳያስ ብቻ ሳይሆን ኤርሚያስም ተናግሯል ይላል። ሌላም ልሰጠህ እችላለሁ እኔ አባቶቼን የነቢያትን ቃል ማለት ነው። ኦኬ ምን ማለቱ ነው? ኤርሚያስ እዚህ ጋር አለቃቸው ከነሱ ውስጥ ይሆናል አለ። እልቅና ነው ማለት ነው። በትርና ገዢነት ስልጣን ከሱ ነው ማለት ነው። አለቃቸው ከነሱ ጋር ይሆናል፣ ገዣቸውም ከመካከላቸው ይወጣል። አለቃ፣ ገዢ፣ በትር፣ ስልጣን፣ መንግስት፣ ዙፋን ነው። ቀንድ ብሎ የሚለው ዙፋን፣ አለቅነት፣ ገዢነት፣ ስልጣን፣ በትር ማለት ነው። በትር ብሎ የሚለው እንዲህ የሚተረጎመው። ስለዚህ አወጣለሁ ገዣቸውም ከመካከላቸው ይወጣል አለ። ከመካከላቸው ይወጣል ማለት ምን ማለት ነው? ከነሱ የዘር ሐረግ በስጋ ይወለዳል ማለት ናቸው። ከነሱ የዘር ሐረግ በስጋ ሲወለድ ከድንግሊቱ ነው የተወለደው። ከድንግሊቱ መወለዱን ቀጥታ ከማርያም ወጥቷል ብለህ ብትለኝ ከሆነ ምን እያልክ ነው ብዬ የምልህ ከማርያም ኢየሱስ ከማርያም ወጥቷል ብለህ ብትለኝ ከአብ ወጥቼ መጥቻለሁ ብሎ ባለበት አባባል አይደለም። ከማርያም ወጥቻለሁ ብሎ የሚለውን አንድ ሰው ቢናገር ከአብ ወጥቼ መጣሁ ብሎ ባለበት ከማርያም ወጥቷል ብለህ ካልከኝ አብራራው እልሃለሁ። ከማርያም ወጥቷል ብለህ ካልከኝ ተወልዷል ማለት ነው። በስጋ ተወልዷል ማለት ነው። እና ከመካከላቸው ይወጣል ማለት በስጋ ከነሱ ዘር ሐረግ ይወለዳል ማለት ነው። ልክ ቅዱስ ጳውሎስ በሮሜ መልእክቱ መጽሐፍ ምዕራፍ 9 ላይ እንደተናገረው የሕግ መሰጠት የመቅደስ ስርዓት የተስፋ ቃል ለእነሱ ናቸው፣ አባቶችም ከነሱ ነው። ክርስቶስ ኢየሱስ በስጋ ከነሱ መጣ፣ ለዘላለም ሆኖ የተባረከ አምላክ ነው ብሎ እንዳለው ማለት ነው። በስጋ ከመካከላቸው ከነሱ ይወጣል ማለት ነው። ይህንን የትኛውንም እስካሁን ድረስ የጠቀሳችኋቸውን ጥቅሶ ብትጠቅሱ የአባቶች አምላክ ምስክር ይሁን። ትንቢተ ኢሳይያስ መጽሐፍን ምዕራፍ 11 ቁጥር 9ን በትር ብሎ የሚለውን ለማርያም ለመስጠት ምንም አይነት ግራውንድ ኦርቶዶክስ የላትም። 4 ነጥብ የላትም። በእውነት ለመናገር አሁን አንተው ራሱ መለሰ እኮ እየመለስከው ነው። ምክንያቱም ከወጡ ወጣ እያልከን ከወጣች ወጣ የሚለውን ነገር ለምን እንደማትቀበል ነው ግራ የሚገባል። ገብቶሃል? ከወጡ የእስራኤልን ስናስብ፣ ያዕቆብን ስናስብ፣ አሁን ህዝብ ስናስብ ከወጡ ወጣ እያልን እማምላክ ጋር ስንደርስ ወጣ ነው የሚለው አንድምታውን ገብቶሃል? ስለዚህ አይልም ቅድም አንድምታው መልስልን፣ እንደገና አንድምታው መልስልን። የእሴ ግንድ ላይ ወጣች ተብሎ ተባለው እንደዛ አይደለም። ሁሉም እንደዛ አይደለም። ይኸው አንድምታው ይኸውልህ እዚህ ጋር ከነገደ እሴ ከተወለደች ከእመቤታችን ጌታ ይወለዳል አለች። ኦኬ የእሷ የዘር ሐረግ ግንዷ ከነገደ እሴ መሆኑን የተናገረው ለዚህ ነው ቲክ ያደረግኩት። ራይት አድርጌያለሁ ተቀብያለሁ እያልኩ ማለት ነው። ምክንያቱም እኔ ድሮም አልቀበልም አላልኩም። ይህንን ምጠቁም ላይ ማርያም ከነገደ ይሁዳ መሆኗን ዘሯን እኔ አልካድኩም፣ የዘር ሐረጓን አልካድኩም። እኔ ጥያቄ ወትወፅ በትር ብለህ መልስ ይላል። ይሄንም መልስ ይላል። ወትወፅ በትር ብሎ ያለውን የግዕዙን ይሄኛውን ቃል ማለት ነው። የግዕዙን ወትወፅ በትር እምስረወ እሴይ ከእሴይ ስር በትር ትወጣለች ነው ትርጓሜው። እውነት ነው። ኢሳያስ አላለማ። ቆይ በነገራችን ላይ ቆይ እንግዲህ ኢትዮጵያዊ ጃንደረባው ይፈርደናል ማለት ነው። አሁን እኔ አንድምታውም ልክ ነው፣ አንተ ልክ አይደለህም። ወጣ የሚለውን ነገር
ልክ ቁርአን ከሰማይ ወረደ ልትለን ነው እንዴ? ልክ እንደዚህ ነው። በመሞገት ቃሉ ላይ ቆመ በመሞገት ይሄው ቃሉ ላይ ቁርአንም እየተናገርኩ ያለሁት ይሄው አሁን አንተን የከፈትከው አንድምታውን ይሄው ኢሳይያስ ሳትወጣ አይወጣም በትር በሴት አንቀጽ ተጠቅሳለች። ሌላም ቦታ አሳየው፣ ብዙ ቦታ ላሳይ እችላለሁ። ኢሳይያስ 11 አንድ ላይ በትር በሴት አንቀጽ አልተጠራችም። ይኸውልህ በአጭር አማርኛ አሁን ማስረግጬ የምነግርህ እኛ ፕራዮሪቲ የምንሰጠው ለግዕዝ ቃላችን ለግዕዝ እናንተ የፈለጋችሁትን ስጡ። ግን እኔ ደግሞ እንዳትዘነጋው ስለ ኢትዮጵያ እንዳትዘነጋ። ስለዚህ እኛ ፕራዮሪቲ ቅድሚያ እንሰጣለን ለግዕዝ ብንል ይሄ የኛ እምነት ነው። ገብቶ መረጃ አለን። ብታምንም ባታምንም አሁን ራሱ እድል ከሰጠኸኝ ፕራዮሪቲ የሚሰጡ የፕሮቴስታንት ፓስተሮችን ላሳይ ይችላለሁ። እኔ ፕራዮሪቲ ይሰጣሉ። ፕራዮሪቲ ለግዕዝ እንደሚሰጡ ላሳይ ይችላል። ማንም ሊሰጥ ይችላል። እኔም ብጠይቀኝ እኔ ብጠይቀኝም በግዕዝ የተጻፈ በጣም ብዙ እውነት የሆነ ነገር ሊኖር ይችላል። ፕራዮሪቲ አልሰጥም አላልኩም እኮ የሀገሬ ቋንቋ ነው ብዬ ተናግሬያለሁ። ጴንጤዎች ሊቃውንት ቆይ አድምጠኝ። ቋንቋ ሊቃውንቱ በነገረ መለኮቱ ዓለም ለግዕዝ ፕራዮሪቲ ሰጥተዋል ማለት ግዕዝ እኛ ምድር ላይ ነው ፕራዮሪቲ የተሰጠው በጴንጤ በካቶሊክም ወይ በሙስሊሙም በኦርቶዶክስም ተጠቃሚ ስለሚሆን ማለት ነው። ቃሉን ወይ ደግሞ ቋንቋውን ለአገልግሎት ኦርቶዶክስ ስለምትጠብቀምበት የፈለገ ፕራዮሪቲ ግን ቢሰጠው ነው ብያልኩ። የፈለገ ፕራዮሪቲ ግን ቢሰጠው ትንቢተ ኢሳይያስ መጽሐፍ እንደውም አሞጽ መጥቷል ከእስራኤል ስለመጣ ማለት ቦኬርተው ትንቢተ ኢሳይያው ላይ አውጣው ብራዘር ምዕራፍ 11 ምን እንደሚል ማለት ነው። ስለዚህ የፕራዮሪቲ የጴንጤ ፓስተሮች ሰጥተዋል ለግዕዝ። ኤርሚያስ ትሰጣለህ አትሰጥም? ዳጊ ትሰጣለህ አትሰጥም? ቢንያም ይሰጣል ያራክታል? እሱ አይደለም ጥያቄ። የኢሳይያስ ትንቢት መጽሐፍ ወትወፅእ በትር ምስለ እሴይ ብሎ ያለው ከእሴይ ስር በትር ትወጣለች ነው ያለው። መጽሐፉ ግን ሲናገር በኩረ ጽሑፉ በትር ይወጣል ነው ያለው። በትር ይወጣል ማለት ገዢነት፣ ንጉስነት፣ አለቅነት፣ አስተዳደር፣ መንግስት፣ ዙፋን ይወጣል ነው። እና ቀጥል ጨርስና ብቻ እሺ። አሁንም እንግዲህ እድል ከሰጠኝ በነገራችን ላይ አንድ ፋክት ልንገር። እስራኤል ክርስቶስ መወለዱን ያምናል እንዴ? አዎ ያምናል። ክርስቶስ ምን አልከኝ? ያምናሉ፣ ሙሉ በሙሉ ያምናሉ። ኦኬ ሞኖይዝም እሱ አምላክ መሆኑን ያምናሉ? ኖ አምላክ መሆኑን አያምኑ። ኢሳይያስ ምዕራፍ 9 ያምናሉ? አሁን ባነበበው ጥቅስ ላይ ኢሳይያስ ምዕራፍ 9 ያምናሉ? ቃሉን በቃልነት ደረጃ ያምናሉ። ኢየሱስ መወለዱን ያምናሉ ወይ ነው ብለህ ያልከው? አሁን እንደ ቴዎሎጂ እንደቀመሰ ሰው እናውራ። ቢኒ ጫጫታ እንዳናደርገው ጥያቄ ጠይቀኛለህ። አጭር ሰጥቼ አጭር መልሼ እሰጥሃለሁ። እስራኤላዊ ሆኖ ኢየሱስ ክርስቶስ የሚባል አምላክ ሰው በምድር ላይ እንደተወለደ የሚያምኑ ጥቂቶች አሉ። ቅሬታዎች በዘመናቸው መካከል ዛሬም አሉ፣ ድሮም ነበሩ። እነ ጳውሎስን ጨምሮ ሌሎች ሐዋርያት በመሲሁ በክርስቶስ ኢየሱስ ያመኑቱ አምላክም ሰው መሆኑን የሚያምኑ አሉ። እንደዚሁም ደግሞ እስራኤላዊ ሆኖ ቤንጃሚን ኔታንያሁ ጠቅላይ ሚኒስትሩ እኮ ኢየሱስ ክርስቶስ የሚባል ሰው ነው ብለው የሚሉት እነሱ ልክ ነው። ሰው ብቻ አይደለም ግን አምላክ ነው። ግን አይሁዳዊ ሰው ነበረ፣ በታሪክ ውስጥ ነበረ ብለው እነ ዮሴፍ ወልደ ኮሬዮን ሁሉ ጭምር ሳይቀር የታሪክ መጽሐፍት ጸሐፊዎቻቸው አሁን ያሉት አይሁዳውያን በታልሙዶቻቸው ላይ ኢየሱስ የሚባል ሰው እንደነበረ እኮ ያውቃሉ። የተወለደው አወላለዱ አንዳንዶቹ ሴተኛ ዳሪነች የወለደችው ብለው ይበሉ እንጂ ትክክል ባይሆኑ የዮሴፍ ልጅ ነው ብለው እኮ ያምናሉ። አሁንም ጭምር ያሉት ግን አሁን የዮሴፍ ልጅ የሚሆን የማርያም ልጅ እነሱ ሴተኛ ዳሪ ናት፣ ተራ ሴት ነች ምናምን ነገር ብለው ቢያራክሱም የፈለጋቸውን ይበሉ። እኛ ተራ ሴት አልወለደችውም፣ ሴተኛ ዳሪ ሴት አልወለደችውም፣ ድንግል ሴት ነች የወለደችው። መጽሐፍቶቻችን የሚመሰክሩት እኛም ይሄን ቆሜን ሞግተው ማንም ኦርቶዶክሳውያንም ጴንጤም ቢሆን አይሁድን የኔን ያህል የሞገተ የለም፣ የኔንም ያህል እንደዚህ እስከዛሬ ድረስ ያወራቸው የለም። ልክ ነው፣ የፈለጉትን ያወሩ መብታቸው ነው። ግን ኢየሱስ ክርስቶስ የሚባል በታሪክ ውስጥ እስራኤል ምድር ላይ ተወልዶ የነበረ ሰው እንደነበረ ማንም አይሁዳዊ አይክድም። ማንም አይሁዳዊ ስሙን አይጥሩት፣ አምላክ መሆኑን አይመኑት እንጂ ሁሉም ያምናሉ፣ ሁሉም ያውቃሉ። ማለት ያምናሉ ማለት ኢየሱስ ክርስቶስ የሚባል በታልሙዳቸው በታሪካቸው ውስጥ የዛሬ 2000 ዓመት የነበረ ሃይማኖታችንን ያሳሳተ ነው፣ በግብፅ ጠንቆላ ነው ታምር ያደረገው ብለው የፈለጉ ያራሱ፣ የራሺ ተማሪ ነው የፈለገ ብለው ይበሉ፣ የፈለጋቸውን ይበሉ። በዚህ አንደነግጥም፣ በዚህ ትጥቃችን አይፈታም። ግን ኢየሱስ የሚባል ሰው በምድር ላይ እንደነበረ ቤንያሚን ኔታንያሁ ያምናሉ። ስለዚህ ኢየሱስ እንደተወለደ ያምናሉ የብለህ ካልከኝ አሁን እንደተወለደ ያምናሉ። አወላለዱን ግን እኔ እናንተ ድንግል ሴት እንደወለደችው አያምኑ። አምላክ መሆኑን እኔ እናንተ እንደምናምን እነሱ ግን አያምኑ። የሚያምኑ አሉ፣ የማያምኑ አሉ።
ያ እሺ እዚህ ጋር አሁን እድል ከሰጠኸኝ እንግዲህ እኔ ኢሳይያስ ምዕራፍ 9 መለስክልኝ። አንተ እንደማያምኑ መለስክልኝ። እንደማያምኑ መወለዱንማ አንድ እስራኤላዊ ምኑና እንደማያምኑ መለስክ ብለህ ምትለኝ እንዴ? አምላክ መሆኑን ያምናሉ። የተወሰኑት ያምናሉ። በክርስቶስ ኢየሱስ ያመኑት ቅሬታው ትውልድ አለ። እግዚአብሔር እንደ እስራኤል ነው እየተነጋገርን ያለ ነው። እንደ እስራኤልማ ከሆነ አምላክነቱን የማያምኑ አንድ መዓት፣ መወለዱን ግን የሚያምኑ አሉ። ሰው መሆኑን ያምናሉ። መወለዱም በስነ መለኮትም ስንማር መወለዱንማ አይሁዶች ያምናሉ። የተወለደው ግን የጠየቀኝ ግን ቀደም አይሁዶች መወለዱን ያምናሉ ባይደዌ እማምላክ ወላዲተ አምላክ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች። ሕፃን ተወልዶልናል። በሌላ ቦታ ላይ ወንድ ልጅም ተሰጥቶናል። አለቅነት በጫንቃው ላይ ይሆናል። አንዴ ቢኒ ትቀጥላል። አንተ ነው የምትቀጥለው። አሞጽ ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ብቻ አንብብልኝ። ስራ ላይ ስለሆንክ እንዴት አደርክ? ቦኬርቶቭ ብያለሁ። ኢሳይያስ 11ን አውጣና ቁጥር 1 ላይ ብቻ ዕብራይስጡ ምን እንደሚል በሴት አንቀጽ ነው በትር ብሎ የሚለውን ያለው ይወጣል ብሎ ያለው ስለ መሽያው ዛጋ የተናገረው እሱ ንገረና ከዛ ስራም ካለ ትሄዳለህ። ቴንክ ወንድምነት። ከዛ ቢኒ ትቀጥላለህ። አንድ ሰከንድ ብቻ በኩረ ጽሁፉን ስሙልኝ ወንድሞቼ እና እህቶቼ። አሁን ዕብራይስጡ ማለት ነው የጴንጤም የኦርቶዶክስም ተረት ቢሆን አፈርደቼ ነው የምናስገጠው። በኩረ ጽሁፉ ምን ይላል? ዕብራይስጡ ምን ይላል? የመጨረሻው ምስክር እሱ ነው። እሺ እኛም አስምርልን። እኔም ልናገር አንድ ነገር ልናገርና እኛ እሰጥሃለሁ። እሱ ያንብብና እሰጥሃለሁ። ኮንክሉዥን አትስጣ። አንተ ነህ የምታወራው። አንብቦ በመድኃኒዓለም በቃ እንዳትረብሽ ቢኒ። እሱ ያንብበውና ለአንተ ነው የምሰጥህ። እኔ አላወራም። እሱ ያንብብና ለአንተ ቀጥታ እሰጥሃለሁ። ማንም እንደማመጥ ሚዩት አድርገው። ቢኒያም ይናገራል። እሺ በጌታ ስም አነበዋለሁ። ויצא כתר בגזע ישי ונצר משורש ይፍራ። ከታር ማለት ዱላ ማለት ነው፣ በትር ማለት ነው። በወንድ ስም ነው የጠራው። ያው ወንድሜ አሞጽ እስራኤል ሀገር ያለ ቤተ እስራኤላዊ አይሁድ ነው። ተርጓሚ ይዋሻል። እርሚ ተርጓሚ ይዋሻል። አሞጽ መጥቶማ በራሱ ተርጉሞ አይሆንም። እኔ ዝም ያልኩት ቅድም ስለጨረስኩ ነው። እዚህ ቤት ውሸት አይዋሽም። ቆይ ቢኒ ቆይ አሁን አንተ የምታወራው ቆይ ልሰጠህ ነው። እዚህ ቤት ውሸት አይዋሽም። ውሸት ዋሽቶ ከሆነ ዕብራይስጥ ማንበብ እንችላለን ብሎ የሚሉ ሊቃውንቶቻችሁን አምጡና እኔም አሞጽን ከተጠራጠራችሁት ሌላ እስራኤላዊ እደውላለሁ። አሁን ስለነጋ ማለት ነው። እደውልና እናስገባለን። ኤርሚ በንግማል ገባ እንዳትለኝ ከናካቴ አሞጽን የእሱን ትርጉም እኛ እናምናለን። ትርጉም አይደለም ያነበበው፣ ቃሉ ነው። ቀጥታ ይሻያውን ነው ያነበበው። ነቢዩ ቀጥታ የተናገረው ቃል ነው። በአማርኛ ሊተረጉምልን የሚሞክርበት መንገድ ግን እሱን አናምነውም። አንተን ሰምቶ ነው የመጣው። አንተ ነው እየተረጎመ ያለው። በትር ብሎ የሚለው ከንግስና ጋር ከስልጣን ጋር ነው የተነገረው። ለመሲሁ ነው የተነገረው፣ ለማርያም አይደለም የተነገረው። ትክክል አይደለም። የእናንተ ትርጓሜ ነው ብለኛል። ቢኒ ቀጥል። እኔ ሶሪ አንተ ነበር ትቀጥላለህ ብያልኩ። አንተ የመጨረሻውን ተናገርና እኔም የመጨረሻውን ተናግሬ ወደ ሌላ ደግሞ እናልፋለን ማለት ነው። ቴንክ ዩ ቢኒ ቀጥል። አሁንም እንግዲህ ዛሬ የተነሳንበት ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 እትም 2000 እትም እንዲሁም ደግሞ ሌላ የተነሱ ሀሳቦች አሉ። እኔ ቅድምም አስምሬ እንደተናገርኩት 120 የፕሮቴስታንት ትርጉሞች አሉ። ከመጽሐፍ ቅዱስ አያሌ እርምጃ የራቁ መረጃ አለን። እኛ ጋር ግን ፕራዮሪቲ የምንሰጠው ለግዕዝ ቋንቋችን ነው። አሁን ቅድምም እንደ ቃል እንደው ኤርሚያስ አመልጦትም ቢሆን የተናገረው ነገር አለ። በነገራችን ላይ በዚህ አጋጣሚ አንዳንዶች እንድታስቡ ካቶሊክ 73 ነው የምትቀበለው። ምን ቆጥራ የሚለውን አጥኑ። መቃቢያንን እነ ጦቢት ቆጥራ ነው፣ እንዳትሸወዱ። የቀኖና መጽሐፍት ቁጥር ብዛት አይደለም። ቆይ ልመጣ ነው። ቆይ መነሻ እያልን ነዋ። በደንብ ስማኝ። የዛሬ ውይይታችን የቀኖና መጽሐፍት ብዛታቸው ስንት ነው ብሎ የሚል ነው የዛሬ ውይይታችን። አንተ አይደለ እንደ 80 ያዱን እሱንም እኮ በኋላ እኮ ታነብልናለህ። ኦርቶዶክስ ተዋሕዶ የጨመረችው አለ ተጨማሪው ላይ ሁሉ ራሱ አላወራም። አሁን እኛ ስለኛ እንናገር። አንድ ልናገርና ስለዚህ
እቺ ስንዱ እመቤት ቤተክርስቲያን የቁም ጽሑፍ አላት። ብራና ዳምጠው ቀለም በጥብጠው አባቶቻችን የጻፉት መጽሐፍ ቅዱስ አለ። ዓለም እየመሰከረ ያለው ማለት ነው። 80 ያዱ ዓለም እየመሰከረ ያለው ምናልባት ዛሬ ምሽት እሱን ነበረ ስንሰራ የነበረው መልስ እየሰጠን የነበረው ምናልባት ከደቂቃ በኋላ እጭነዋለሁ። ዓለም እየመሰከረ ያለውን የፕሮቴስታንት ፓስተሮች እየመሰከሩ ያለውን ስለ 80 ያዱ ማለት ነው። ስለዚህ አሁን ፕራዮሪቲ ሊሰጠው የሚገባ ዳግዬም ገብተኬው በትህትና አሁን ፕሮቴስታንት ስኮላሮች ናቸው የሚናገሩት። የግዕዝ ቃል ከሌላው የተሻለ ነው ያሉ ፕሮቴስታንት ፓስተሮች። አሁንም አሰማን ካላችሁ አሰማችኋለሁ ከፈለጋችሁ ማለት ነው። ስለዚህ አሁን እዚህ ቦታ ላይ ኤርሚያስ ምን እያለ ነው? ይህንን ቃል በሴት አንቀጽ ጠርተውታል። አሁን እንጥራው የጠራ ነው። ከየት ወስደን ነው? ከግዕዝ ወስደን ነው። እዛ ላይ ግን እማምላክ ነች ከሷ የወጣው ብሎ ነው እየተናገረ ነች ብሎ 4 ነጥብ አልዘጋም እያለ ነው። በቃ በዚህ እኮ ተሸንፏል ኤርሚያስ ማለት ነው በግልጽ አማርኛ በዚህ ቃል ብቻ። ቀጥሎ ምን ይላል? እሷ ባትወለድ እሷ አይወለድም። በቃ አለቀ። አሁን ብቻም የሚለውን ቃል ቅድም አፍርሰናል በነገራችን ላይ ብቻ ስለማይል ማለት ነው። ስለዚህ አሁን ለግዕዝ ፕራዮሪቲ ሰጣለን። በጣም እንዳትረሱት። በዘፍጥረት ምዕራፍ 2 ላይ አገር ሳይባል አገር ተብላ የተጠራችው ኢትዮጵያ ነች። እንዳትረሱት። ከግብፅ ንጉስ ቀጥሎ ከእስራኤል ንጉስ በፊት የኢትዮጵያ ንጉስ እንዳለ በመጽሐፍ ቅዱስ ላይ እናሳያቸዋለን። እንዳትረሱት። የሙሴ 3ኛ ሚስት ኢትዮጵያዊት ናት። እንዳትረሱት። ኧረ ጠንከር ያለ ነገር ወደኋላ ብንሄድ ኢትዮጵያዊ የሚል እንዳትረሱት። ቤኒ ለምን ልጨርስ አንዴ ልጨርስ ደቂቃ ወይም አንዴ ሰማኝ። ለምንድነው ርዕስ ጠብቀን ማታወራው? ቢኒያም የዛሬው ውይይታችን የዛሬው ንግግራችን ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ በትር ትወጣለችና በትር ይወጣል ብሎ የሚለው ነብዩ የተናገረውን ቃል እሱ ላይ ነው ውይይታችን። ዛሬ የቀኖና መጽሐፍት ብዛታቸው ስንት ነው ብሎ የሚል አልነበረም። ግን አንተ ካነሳው ዘንዳ የቀኖና መጽሐፍት በኢትዮጵያ ኦርቶዶክስ ክርስቲያን 81 ነው አይደለ? መጽሐፍታችሁ ብዛቱ የካቶሊክ 72 ነው ብለኸኛል ቀደም። 73 የእናንተ ስንት ነው? 81 አይደል? አዎ። እሺ ይሄን ቪዲዮ ስሙት። 80 መጽሐፍትን ወይ 80 አሐዱ ብላ ነው የምትቀበለው። ግን መጽሐፍቱ ስናይ 73 መጽሐፍቶች እንዳሉት ነው የምናየው። የመጽሐፍ ቅዱስ ጥራዝ የሚባለው ማለት ነው። ጥራዙ ላይ ማለት ነው 80 አሐዱ ተብሎ የሚሰጠን ላይ ያለው 73 መጽሐፍት ነው። ሳይሟላ መጽሐፉ ራሱ 80 አሐዱ ነኝ ይላል። አዎ ሳይሟላ እንዴት 80 አሐዱ ይባላል? የብዙ ሰው ጥያቄም ነው። ልክ ነው። እዚያ ላይ 81 አይሞላም። 8 መጽሐፍት አልተካተቱም። ከብሉይ ኪዳንም ሌላ አለ አንድ የቀረ 9 መጽሐፍት አልተካተቱም። እና ከብሉይ ኪዳን የቀረው ዮሴፍ ወልደ ኮሪዮን የሚባል ነው። ለብቻውን ዜና አይሁድ ተብሎ ለብቻው ተጽፎ ይገኛል በቤተክርስቲያን። ከሱ ውጭ ያሉት ሌሎች አሉ በዛ ጥራዝ ውስጥ። ያ ያልተካተተው በኋላ የሚመጣ ነው። ለበበሉኝ ሊቀ ሊቃውንት ናቸው። ወንድማችን ቢኒያም ምን አለ? 80 አሐዱ ነው ኦርቶዶክስ አለ። 81 አሐዱ የሚባል መጽሐፍ ኦርቶዶክስ የላትም። ቁጥሩ ራሱ በተለምዶ 81 ይባልም 73 ነው እያለ ነው። አየው፣ ቁጥሩ አልተገናኘም ማለት ነው። 9 መጽሐፍ ያልተጻፉ አሉ። የአንድ ግለሰብ ጆሴፍ ወልደ ኮሪዮን ልጨርስ እሰጣለሁ። ጆሴፍ ወልደ ኮሪዮን ጨርሼ ቪዲዮን ጨርሼ እሰጣለሁ። ጆሴፍ ወልደ ኮሪዮን የተባለው የጻፈው የአይሁድ የታሪክ መጽሐፍ ነው። የዜና አይሁድ አለኝ፣ መጽሐፉን አመጣላችኋለሁ። ከመጽሐፍ ቅዱስ እኩል መጨመር አለበት ተብሎ የተባለው መጽሐፉ እጄ ላይ አለ፣ አስመጥቼዋለሁ። ቴንኪዩ ወገኖቼ፣ በዚህ አጋጣሚ መጽሐፍቶችን ስለምገዙልኝ። መጽሐፉ ራሱ 80 አሐዱ ነኝ ይላል። ሳይሟላ እንዴት 80 አሐዱ ይባላል? የብዙ ሰው ጥያቄም ነው። ልክ ነው። እዚያ ላይ 81 አይሞላም። 8 መጽሐፍት አልተካተቱም። ከብሉይ ኪዳንም ሌላ አለ አንድ የቀረ 9 መጽሐፍት አልተካተቱም። እና ከብሉይ ኪዳን የቀረው ዮሴፍ ወልደ ኮሪዮን የሚባል ነው። ለብቻውን ዜና አይሁድ ተብሎ ለብቻው ተጽፎ ይገኛል በቤተክርስቲያን። ከሱ ውጭ ያሉት ሌሎች አሉ በዛ ጥራዝ ውስጥ። ያ ያልተካተተው በኋላ የሚመጣ ነው ማለት የተጻፈም ከክርስቶስ ልደት በኋላ ነው። በብሉይ ኪዳን ዘመን የተጻፈ መጽሐፍ አይደለም። ስለዚህ አይሁድ አልተቀበሉትም።
አይሁድ በነገራችን ላይ 39 መጽሐፍ ብቻ ነው የሚቀበሉት ከብሉይ ኪዳን። እኛ ግን 46 ነው የምንቀበለው። ለምንድነው እነሱ ያልተቀበሉበት ምክንያት? አንደኛ ከምርኮ ሲመለሱ አላገኟቸውም፣ አንዳንዶቹን አጥተዋቸውም። ሁለተኛ ስለ ክርስቶስ በግልጥ ስለሚናገሩ ነው። ተረፈ ኤርምያስ አይነት መጽሐፍት አልተቀበሏቸውም። ስለ ክርስቶስ በግልጥ ነው የሚናገሩት እና ክርስቶስ ይሄ እንደሆነ አሁን የመጣው እንደሆነ ገና ወደፊት ይመጣል ተብሎ የማይጠበቅ ተስፋ የማያደርጉት መሆኑን ይዘልፋቸዋል ራሳቸው እና ራሳቸው የሚነቅፍ መጽሐፍ ሊቀበሉ አይታሰብም ማለት ነው። በዚህ ምክንያት አልተቀበሏቸውም ሌሎችን። እኛ ግን 46 እንቀበላለን። ይህንን ዜና አይሁድን አልተቀበሉትም። ለምን? አይሁድ ክርስቶስን ሰቅለው ገድለው እንዳስወገዱት ይህ የሚናገርና አይሁድን የሚዘልፍ ታሪክ ያለው እኛም እዚህ ጥራዝ ውስጥ አልተካተተም፣ ግን በቤተክርስቲያን አለ ዜና አይሁድ ወይም ዮሴፍ ወልደ ቆሬዎን ተብሎ ወይም በሌላ አጠራር 4ኛ መቃብያን ተብሎ ማለት ነው ይጠራል። እሱ በቤተክርስቲያን አለ። ከአዲስ ኪዳንም 8 መጽሐፍት እዚህ ውስጥ አልተካተቱም። ለምንድን ነው ያልተካተቱት? ራሳቸውን ችለው ትልልቅ መጽሐፍ የሚሆኑ ናቸው እና ይህንን መጽሐፍ ቅዱስ የሚያክሉ ናቸው ራሳቸውን ችለው። ለዚያ ነው ያልተካተቱት። በጥራዙ ከዚህ በላይ መያዝ ስለማንችል ጊዜያ ላይ አልተካተቱም። በዚያውም ላይ ደግሞ መጽሐፍ ቅዱስ ሲጠረዝ የእኛ ብቻ አይደለም የተጠረዙ። በነገራችን ላይ ምዕመናን ሊያውቁት የሚገባው ትልቁ ነገር መጽሐፍ ቅዱስ በዚህ ሁኔታ አይደለም የመጣው እኛ ዘመን ድረስ። እኛ ዘመን ላይ ሲደርስ እንዲጠረዝ ነው እንጂ ሐዋርያት ዘመን እኮ እንደዚህ አልነበረም። የማቴዎስ ወንጌል ለብቻው ነው፣ የዮሐንስ ለብቻው ነው። በእኛም ዘመን ራሱ እኮ አሁን በየገዳማቱ ብትሄዱ ለየብቻ ነው ተጽፎ የምታገኟቸው። ወንጌሉ ለብቻ ተጽፎ ታገኛላችሁ። መልእክታቱ አንድ ያለ መጽሐፍ እንደዛ መሆኑ እናገኛለን። በተለያየ ጥራዝ እናገኘው እንችላለን እና መጽሐፍ ቅዱስ እንዲህ የመሆን ግዴታ የለበትም። ቱ አጠራር ሊቀ ሊቃውንት ስምዐ ኮነ። በእኔ አጠራር ሰው ሊቅ ብዬ ስለማልጠራ እንደው ልጠራቸውም ችግር የለም። በቤተክርስቲያኒቱ ግን መርጌታ ስምዐ ኮነ እውነቱን እንደዚህ ፍርጥ አድርገው ተናግረውታል። ወንድማችን ቢንያምና ሌሎች ኦርቶዶክስ 80 ቆይ ጨርሼ እሰጣለሁ። ቢንያም አንተ ነው የምታወራው። ወንድማችን ቢንያም እና ሌሎች ኦርቶዶክሳን 80 መጽሐፍ ቅዱስ አለን ብለው ይላሉ። የላቸውም። ኦኬ የላቸውም። እሺ እዚህ ጋር ሰብኮ ነበር በሐዋርያት ሥራ ምዕራፍ 8 ላይ የተጻፈው። ስለዚህ ክርስትናው ራሱ እኮ ገና ሌላው ላይ ሳይሆን በኢትዮጵያ ውስጥ ነው። ስለ መጽሐፍ ያነሳችሁትም ያስደሰተኛል። ስለ መጽሐፍ ሄኖክ የገለጥከው ላይ ስለ 7ቱ መላእክትም የተገለጸው መጽሐፍ ሄኖክ። አሁን በዚህ ጉዳይ ላይ አንዳንድ ሰዎች በጣም ትልቅ ስተት ስትሳሳቱ ያየኋችሁ ሰዎች አላችሁ። በተለይ ቆብ እያደረጋችሁ የምትናገሩና አንዳንድ ሰዎች ልክ እንደ ትልቅ ነገር አድርጋችሁ ተገርማችሁ 80 መጽሐፍ ይሄ ይላል፣ በ1979 የተጻፈው ይሄ ይላል፣ በዚህ የተጻፈው አንድ ነገር ወቁ 80 መጽሐፍ ታትሞ ያውቅ ታትሞ አያውቅም። ስለዚህ የማታውቁት ነገር ውስጥ ስትናገሩ የሚያውቅ ሰው ያስርባችኋል። ስለዚህ በምትናገሩት ሁሉ አውቆ መናገር ያስፈልጋል። መጽሐፍ ሄኖክ በ1722 ጀምስ ብሩስ ከኢትዮጵያ 2 ኮፒ ገልብጦት የወጣው ዓለም አያውቀውም። እንዲህ አይነት ጦርነት ነው የገጠመን። ቢኒ ይኸው ያንተ ነው እድሉ፣ ቀጥል። እሺ እንዳታቋርጠኝ። አላቋርጥም፣ ግን በተነሳ ሀሳብ ላይ ነው ማውራት ያለብህ። ሌላ አስረግጬ ነው የምናገረው። አስረግጬ ነው የምናገረው። አሁን እዚህ ጋር በደንብ ተረዱ። በነገራችን ላይ አባቶቻችን ቃለ ሕይወት ያሰማል በዚህ አጋጣሚ ማለት ነው። እንግዲህ ከ16ኛው ክፍለ ዘመን በፊት 66 መጽሐፍ ቅዱስ የሚባል አይታወቅም፣ በአባቶች ዘንድ አይታወቅም። ለዛውን ቀረብ ብናደርገው ከተባለ በዚች 200 ምናምን ውስጥ ነው 66 መጽሐፍ ቅዱስ የታተመው። ይህን ታሪክ አጥኑ። ለምሳሌ አሁንም ድብ እናድርገን ነው ማጥናት ካለባችሁ ማለት ነው። 8 ብለው 35 ሲደመር 5 የማይታተም 8ቱ የስርዓት መጽሐፍት ምንም 46 ስለመቀበል ፕሮቴስታንት 39 ብሏል። ባይደዌ አንዳንዶቹ የእንትን ልዩነት የሚመጡት ለምሳሌ መቃቢያን የግብፅ ቤተክርስቲያን እንዴት ታየዋለች? መቃቢያን እኛ 1 2 3 እንላለን። እዝራ ሱቴል እያልን ለ3 እናደርጋለን። ረጋ ብላ አጥና። ይሄ የአንተ ያለመደመርና ያለ እንትን ያለ ማለት ችግር ነው እንጂ እንደ አንድ መጽሐፍ ቅዱስን እንዳጠና ስኮላር ማንም በቅዱስ ቤተክርስቲያን ፊት መቆም አይችልም። በነገራችን ላይ ይህን አስረግጬ ነው የምናገረው። ቀጥሎ የግሪክ ቤተክርስቲያን ዘቂርቆስ ሚዩት አርግ ነው። አንተ ዘቂርቆስ ሚዩት አርግ። ማይክን እያወራ ነው፣ እየረበሽከው ነው። ዘቂርቆስ ካልሆነ ላስወርድ ነው። ማይክን ሚዩት አርገው። ቴንኪው። በደንብ ስሙኝ ተወዳጆች። የካቶሊክ ቤተክርስቲያን ለምሳሌ 73 መጽሐፍ ትቀበላለች። 46 ሲደመር 27 የስርዓት መጽሐፍ እንዳይታተም ነው። እነማን እንደጀመሩት በግልጽ ይታወቃል። አባቶቻችን ናቸው። ቅዳሴ አጥናቴዎስ፣ ቅዳሴ ቄርሎስን ረጋ ብለህ ማጥናት ነው። 8 የስርዓት መጽሐፍ
ከዛ በተረፈ ካቶሊክ ደቂቃ ልስጥህ ቢኒ፣ የምትፈልገውን አንተው ንገረኝና ልስጥህ። እሺ 10 ደቂቃ ስጠኝ። ጋይድ እሺ፣ ከ46 ነው ከ56 አቆማለሁ። እሺ ጋይድ በተነሳ አሁን በደንብ ስሙ። የካቶሊክ ቤተክርስቲያን 10 ደቂቃ አድርጉለት፣ እሱ ላይ ሲጨርስ ትጨርሳለህ። ቴንክ ዩ። አሁን በደንብ እንድትረዱኝ እዚህ ጋር መጽሐፍ ቅዱስን ኦርቶዶክስ ለዛውም በደንብ አድርጌ በደንብ እየታየው ብናገርም ብትፈቅድልኝ ደስ ይለኛል። መጽሐፍ ቅዱስን ኦርቶዶክስ ተዋህዶ፣ ካቶሊክ፣ የግብፅ ኦርቶዶክስ፣ የግሪክ ኦርቶዶክስ እንዴት ይጠቀማሉ የሚለውን ነገር ሁሉም ሰው ማየት አለበት። እንዳልኳችሁ ከ16ኛው መቶ ክፍለ ዘመን በፊት 66 መጽሐፍ ቅዱስ የሚባል የለም። 27 ሲደመር 39 የለም። ለምሳሌ ካቶሊክ 46 ሲደመር 27 ትላለች። ስርዓት ሳትፈጽም አሏት ስርዓቶች። እሺ ካቶሊክ ቤተክርስቲያን ጦቢትን ትቀበላለች፣ ዮዲትን ትቀበላለች፣ ጥበበ ሰለሞንን ትቀበላለች፣ ሲራክን ትቀበላለች። እንግዲህ ስለ ባሮክን ማጥናት ትልቅ ነገር ነው። አንደኛ መቃቢያን፣ ሁለተኛ መቃቢያን ብላ ትቀበላለች። ዘሴም የግብፅ ቤተክርስቲያን፣ ዘሴም የግሪክ ቤተክርስቲያን። አጥኑ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሄኖክን፣ ኩፋሌን፣ መቃቢያን እነሱ 1 2 ብለው የሚያስቀምጡትን ማየት ትችላላችሁ። እኛ 1 2 3 እንላለን። ከዛ እዝራ ሱቱኤል ብለን ደግሞ ያስቀመጥነዋለን። ስለዚህ 46 ሲደመር 35 81 ብላ ቤተክርስቲያን ትናገራለች። ከዛ በተረፈ ግን እንዳልኳችሁ አሁን አንዳንዶች አትናቴዎስ ነው የቀመረው። አትናቴዎስ 27ቱን የአዲስ ኪዳን መጽሐፍት ነው ካኖናይዝድ ያደረገው። ታሪኩን ማጥናት ትችላላችሁ። ከ298 እስከ 375 ነው የኖረው። ከዛ በኋላ 394 414 ታሪክ አጥኑ። እውነታው ይህ ነው። ስለዚህ የኦርቶዶክስ ተዋህዶ ቤተክርስቲያን በግልጽ አማርኛ ያሏትን መጽሐፍ በዝርዝር አስቀምጣለች። ነጣጥላችሁ አስቀምጣለች። ማየት ትችላላችሁ። ለምሳሌ አንተ ራሱ በያዝከው ላይ በግልጽ አማርኛ እዝራ 1 ነው የሚባለው። እዝራ ሱቱኤል፣ እዝራ ካልዕ ይላል። ጦቢት፣ ዮዲት፣ አስቴር፣ መቃቢያን 1 2 3 መርጅ እያደረግ ቁጠር። ስለዚህ መጽሐፈ ተግሳጽ፣ መጽሐፈ ጥበብ፣ መጽሐፈ ሲራክ፣ መጽሐፈ ባሮክ። እንግዲህ ኤርሚያስ 1 ነው የሚታወቀው፣ 2 ከሰቆቃ ኤርሚያስ ጋር፣ ተረፈ ኤርሚያስ። እነዚህ ረጋ ብሎ ማየት ነው። ስለዚህ እቺ ቤተክርስቲያን በአንድም በሌላ የትኛውም አባት በነገራችን ላይ ከነን አድርጎ ከአዲስ ኪዳን ከ27ቱ መጽሐፍ 8 የስርዓት መጽሐፍ ውጭ የብሉይ ኪዳንን መጽሐፍ ይሄ ብሎ የተቀበለ ካቶሊክ 46 ትቀበላለች፣ ግሪክ 46 ትቀበላለች። በውስጥ ያሉትን ግን የሚነጣጥሉት አለ። እኛ መቃቢያን 3 ስንል እነሱ 2 ይላሉ። ከዛ በተረፈ ግን ሁሉም እንዲረዳ የሚገባው ማንም ቸርች ሂስትሪ ያጠና ሰው 66 የሚል መጽሐፍ ቅዱስ ከ16ኛው ክፍለ ዘመን በፊት አይታወቅም። ባይደወይ እንትና መምጣት ይችላል። ማን ነው? የግሪክ ስኮላር ሉተር ለመጀመሪያ ጊዜ የተረጎመው መጽሐፍ 73 ነው። 73 ማለት በደንብ ስቡ፣ መርጅ ተደርጎ የተጨመሩ መጽሐፍቶችም አሉ። ሉተር 73 ነው መጽሐፍ። ከዛ በኋላ ነው ህትመቱ ሲገል ኦልሬዲ 66 ላይ እንትን ያደረገው። 66ቱ ደግሞ በቂ መልስ አይመልስም። ይህን እኮ ደጋግመን እኮ ሰራንበት። የሌሉ 80 አሐዱ የሚመልሳቸው አያሌ ጥቅሶች አሉ። ቀን ከያዝክልኝ 1 2 3 4 እያልኩኝ 30 20 ነገሮች ላመጣል ይችላል። በዚህ አጋጣሚ 19 ይሄኛውም ቢሆን ይሄ 80 አሐዱ ሙሉውን አሁን ኤርሚያስ ቅድም ቢያነበው በእርዳታ ነው የተተረጎሙ። የእኛ መጽሐፍቶች ለምሳሌ ኢሳያስን እንደ ጥቅልል መጽሐፍ አስቡ። ኢሳያስን ኢትዮጵያዊ ጃንደረባ የኢሳያስን መጽሐፍ ሲያነብ፣ አሁንም በቤተ ክርስቲያናችን ለምሳሌ 4 ወንጌላት በአንድ ላይ የተጠረዙ አሉ፣ ለየብቻም አሉ። የቁም ጽሑፍ ብራና ዳምጠው ቀለም በጥብጠው የጻፉልን እውነት ነው። ማንም ደግሞ በዚህ አፕሩፍ ሲያደርግ ችግር አልተገኘባቸውም።
ችግር አገኘው የሚለው ያላነበበው ነው። ለዚህ ነው እኔ 15ቱን ለምሳሌ መጽሐፍ እዚህ ዩቲዩብ ላይ ጭኛለሁ። ኑና ስሙ አንብቡ እያሉ የትኛውም የቴዎሎጂ ኮሌጅ የተማረ ሰው ይሄ ነው ብሎ የሚናገረው ነገር የለም። ስለዚህ ሉተር ለምሳሌ የሚቀበለው ስንት ነው? ሉተር ባጭሩ የሚቀበለው 64 ነው። የያዕቆብንና የራእይ መጽሐፍን ገለባ ይለዋል። ስለዚህ ቅድም ኤርሚያስ ምን ነው መግቢያውን እስከ መጨረሻ ባነበብከው ገንዘብ ስላጠራት ነው እኮ ገንዘብ ረድተዊ ነው እያለች ያለችው። ከዛ በተረፈ የፕሮቴስታንት መጽሐፍ አለ ከ180 በላይ እጸጽ ያለው። አሁን ቅድም ስለ አምላክ ወላዲተ አምላክ ብዙ ነገር የተነገረበት አውጥተውት ድንግል ትጸንሳለች ወንድ ልጅ ትወልዳለች የኢሳይያስ ሚስት ሶስተኛ ብለው ጸጋ የመላብሽ የሚለውን ቃል ያወጡ ቤተክርስቲያን ምን አደረገች? ምንም ነገር ያደረገችው ነገር የለም። ስለዚህ መጽሐፍ ቅዱስን ቅድምም የገባንበት ትልቁ ዓላማ መጽሐፍ ቅዱስ ላይ ለምሳሌ ገላትያ ምዕራፍ 5 ላይ ኤርሚያስ ያነሳዋል አለ። ከፈለክ አሁኑኑ እዚሁ ህዝብ ፊት ላሳይ ይችላለሁ። ዘፈን የሚለውን ተጠቅሷል። ዘፈን ባይልም ተጠቅሷል ቃሉ ቅጥ ምናምን የሚል እንግዲህ ከፈለክ ላሳይ ይችላለሁ። ከዛ ቁጠራቸው ብላለች ቤተክርስቲያን። ምንም ቆርጥ እንትን ያደረገችው ነገር የለም። ይሄው ገላትያ ምዕራፍ 5 ምንድን ነው የሚለው? የስጋ ስራ በደንብ ስሙ። የስጋ ስራ ይታወቃል። እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ስራይ ማድረግ፣ መጣላት፣ ኩራት፣ የምንዝር ጌጥ። ምንድን ነው የምንዝር ጌጥ? የምንዝር ጌጥ የሚል እዛኛው ላይ አለ። አሁን ፕሮቴስታንቶች እዚህ ገላትያ ምዕራፍ 4 እና 5 አንዳንድ ጊዜ መጽሐፍ ቅዱስን ማን ነው እንትን ያደረገው ብላችሁም ቆም ብሏችሁ አስቡ። ቁጥር የሰጡት እኮ ኦርቶዶክስ ነች። በነገራችን ላይ እኮ መጽሐፍ ቅዱስ የሰጠቻችሁ አስረግጬ ነው የምነግረው። ኦርቶዶክስ ተዋህዶ ነች። አባቶቻችን ናቸው። በነገራችን ላይ እነ አትናቴዎስ ኦርቶዶክሳዊ ናቸው እንዳትረሳው። አትናቴዎስ የግብፅ እኛ የኦርቶዶክስ ተዋህዶ 20ኛው ጳጳስ ነው። እሱም መንበራት ነው። የማርቆስ መንበር የጴጥሮስ ጣሊያን ሂዱ፣ የጴጥሮስ መንበር ታግ የማርቆስ ወንበር አሌክሳንድሪያ ሂዱ። 118ኛ ናቸው። ቄርሎስ 6ኛ ከአፄ ኃይለ ሥላሴ ጋር በነበራቸው ነገር ኢትዮጵያዊ እውነትን እዩ። ስለዚህ በዚህ በመጽሐፍ ቅዱስ ቀና ብሎ የሚያት ፕሮቴስታንት የለም። 120 ትርጉም ተሸክመ እቺን ስንዱም በቤት ቤተክርስቲያን መንካት አትችልም። ስለዚህ ይሄው የምንዝር ጌጥ ተብሏል። ፍቱልን። የምንዝር ጌጥ የሚል እዛኛው ላይ አለ። ምን ማለት ነው? ቅጣጣ ከዝሙት ጋር ያለ ግልጽ ዘፋኝነት፣ አመነዘረ፣ ምንዝርና። ምናልባት ጥጥ የሚፈትሉ ሰዎችን ታውቋቸዋላችሁ። ስለዚህ ፕራዮሪቲ የምንሰጠው ለግዕዝ ነው። ስለ አዲስ ኪዳንም እንደዛ በግልጽ አንድ ፕሮቴስታንታዊ ዓለም አቀፋዊ ስኮላር ሲናገር ሰምቻለሁ። አሳያችኋለሁ። የዛሬ ቪዲዮ ላይ ማየት ትችላላችሁ፣ ለግሪክ የሚሰጠውን ፕራዮሪቲ። ስለዚህ ምን አጠፋች? ምንም። የኢትዮጵያ ኦርቶዶክስ ተዋህዶ ዋና እኮ ቋንቋ እኮ ኢብሮ አይደለም፣ ግሪክ አይደለም፣ በነገራችን ላይ አማርኛም አይደለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዋና ቋንቋ ግዕዝ ይባላል። ግዕዝ የሚቀድም ቋንቋ ነው። ግዕዝን አድፋፍተህ ክርስትናን አውቃለሁም ማለት አትችልም። አያሌ ነገሮች ልናነሳ እንችላለን፣ የግዕዝ ቃላትን። አዎ ችግር ካለ ይስተካከላል። ለምን እንዴ? እሺ ጨርሻለሁ። እሺ ከጨረስኩ አልጨረስክም። ቆይ ቤኒን ትልቁ ላይ አድርጉት። እዚህ እኔ ጎን አስቀምጡት ወገኖች፣ ጎን ለጎን እንሆን ብዬ ነው። ክፉ ነገር ባንነጋገር ጥሩ ነው ከአንዳንድ ሰዎች ጋር። እናንተ ታች ያላችሁ አስከብርልኝ። እኔም አይሆንልህ ቀደም ነገር ላለው በቃ አስከብር ቤትን እዚህ ጋር ቀይሩት፣ ግሬዱን እዚህ ጋር ቀይሩት። እኔ ስለማልችል ማለት ነው። ቴንክ ዩ። አስከብር። የምትሳደቡ ሰዎች ስቶፕ። ኦኬ። ታችም ወንድሜ ቴዲ አቁሙ እያለ ነው። የምትሳደቡ ሰዎች ስቶፕ። ግሬዱን ቀይሩት። እዚህ ጋር ቢኒን እዚህ ጋር በሀሳብ ልዕልና የሚያምን የትኛውም ሰው ካለ መናገር ይችላል። እሺ ቴንክ ዩ። ቀጥል። አሁን ቀጥል። ደቂቃ የቆሙ ነበር አይ ቲንክ ኦኬ። 2 ደቂቃ ልስጥህ። ከ10 ሰከንድ የሚቀረው 2 ደቂቃ ሲቀር ነው ያስቆምኩ የነበረው። ቀጥል። 2 ደቂቃ
በጣም ጥሩ። ስለዚህ በእምነትም መጽሐፍትም የሰጠችው ኦርቶዶክስ ተዋሕዶ ነች። አትናቴዎስ የት መንበር ላይ የማያውቅ ትውልድ ነው። አትናቴዎስ ኦርቶዶክስ አይደለም የሚለው ማርቆስ ብላ 20ኛው ፓትርያርካችን ነው አትናቴዎስ። ማጥናት ትልቅ ነገር ነው። ስለዚህ መጽሐፍ ቅዱስን 27ቱን ከነን አድርጎ ሰጥቷል። የሥርዓት መጽሐፍስ ቅዳሴ አትናቴዎስ እኮ አለን እኛ። አትናቴዎስን ከተቀበላችሁ ቅዳሴ አትናቴዎስን ትቀበላላችሁ። ስለዚህ በአጭር አማርኛ ቤተክርስቲያን የማትለውን ባትሉ አውዱን እያነበብን አሁንም እዚህ ጋር አለ። አንተም ከፈለክ ሌላኛውን ስክሪንሻት አድርጋችሁ ትልኩልኛላችሁ። የ80ውንም አውዱን ተከትለን እናነበዋለን። አባቶቻችን አቡነ ጳውሎስም ቢሆን አቡነ ካለቀ ነገር እያንዳንዱ አባቶቻችን በዚህ መጽሐፍ ላይ በጻፉትን ነገር ቃል በቃል እናነባለን። ምንም ስህተት የለበትም። ምን ማለት ነው? መግቢያውን እናነባለን እና ይሄ ነው። አመሰግናለሁ። ቴንኪው ደቂቃን ስለተጠቀምክ በጣም እናመሰግናለን። እኛም እንኳን ደህና መጣችሁ ወገኖች። ታብና ኮፒሊንግ ሼር አድርጉት። ኦኬ አዶነ ያን ያህል መውሰድ አይጠበቅብኝም። አንተ የወሰድከው እንደ 10 ደቂቃ ያህል መውሰድ አይጠበቅብኝም ብዙ ስላወራን እኔም አንተም። እዚህ ግን በጣም ከታች ያሉ ወንድሞች ኦርቶዶክሳውያን ወንድሞችም ስላሉ አይ ቲንክ ዘቂርቆስም ወጣ መሰለኝ እንጂ ብፁዕ አምላክም አለ። ምናልባት የሚሰጡት ሀሳብ ካለ ወንድሞች ቀደም ስንነጋገርበት በነበረው ላይ ይሰጡናል። ግን ልብ በል ያነሳነው ሀሳብ ቅድም ያነሳነው የቀኖና መጽሐፍት ብዛታቸው ምን ያህል ነው? በእነማ ካነን ተደረጉ? አትናቴዎስ የማን ቤተ እምነት ተከታይ ነው? ኦርቶዶክስ ነው? ጴንጤ ነው? ካቶሊክ ስንት ትቀበላለች? ኦርቶዶክሳውያን ስንት ይቀበላሉ? ጴንጤ ስንት ይቀበላል ብሎ የሚለውን አልነበረም። ግን አንተ መካከል ላይ አንስተ ኦርቶዶክስ 73 ማን ነው? ካቶሊክ 73 ትቀበላለች፣ እኛ ደግሞ 80 አህዱ እንቀበላለን ብለህ አልክ። የታተመው 80 አህዱ መጽሐፍ ቅዱስ አለ ብለህ አልክ። ይሄ ማለት ነው በተለምዶ 80 አህዱ ይባል እንጂ እኔ ብናገር ወይ ሌሎች ሰዎች ቢናገሩ እናንተ ናችሁ ያላችሁት ነው ብለህ የምትለው። ግን አሁን እዚህ ያሰማው ቪዲዮ ከፍቼ ያሰማው ዶክተር ዘበነ ለማ ቀሲስ ዘበነ ለማ 80 አህዱ መጽሐፍ ቅዱስ የሚባል አልታተመም ተረጋጉ አለን። ያንተው መምህር ናቸው ያሉት። አንድ ሁለተኛ መርጌታ ስምዐ ኮነ ሊቀ ሊቃውንት እሳቸው አልታተመም። በተለምዶ 80 አህዱ ይባል እንጂ ቁጥሩ ግን ያን ያህል አይመጣም ብለዋል። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን 80 አህዱ መጽሐፍ በተለምዶ ትበል እንጂ የላትም። የራሳችሁ ሊቃውንት ናቸው የሚናገሩት። ስለዚህ 80 አህዱ ታትሟል ብለህ ያልከው ቅድም ትክክል አይደለም ማለት ነው። ከመምህራኖችና ከሊቃውንቱ ጋር አልተስማማም። ስለዚህ ቢኒያም እዚህ ታትሟል ይለናል። ዶክተር ዘበነ ለማና መምህር መርጌታ ሊቀ ሊቃውንት ስምዐ ኮነ አልታተመም ይላሉ። እንግዲህ ሊቀ ሊቃውንት ስምዐ ኮነ በጣም ትልቅ የጉባኤ ቤት መምህር ናቸው። ሊቀ ሊቃውንት ስምዐ ኮነ ነው የሚባሉት። እንግዲህ እነኚህ አንቱ ጉምቱ የተባሉ አገልጋዮች ናቸው በቤተክርስቲያኒቱ ማለት ነው። ስለዚህ እነሱ 80 አህዱ አልታተሙም ማለት ቢኒያም 80 አህዱ ታትሟል ይለናል። ግን አሁን መጽሐፍቶቹን አስቆጥረን ብለው በቤተክርስቲያኒቱ መጽሐፍት በእነዚህ በሁለቱ ላይ አስቆጥረኝ ብዬ ብለው በፍትሐ ነገሥትና በዚህ መጽሐፍት ላይ አስቆጥረኝ ብዬ ብለው ቁጥሩን እዚህ ሊያስታውቀን አይችልም ቢኒ ማለት ነው። ግን ከፈለገ ከቻለ በኋላ ላይ ሊያደርግ ይችላል። ጥያቄ የሚጠይቁ ሰዎች ከተነሱ በኋላ ማለት ነው። ኦኬ የዛሬ የተነሳንበት የቀኖና መጽሐፍት ቆይ እሰጣለሁ በኋላ እሰጣለሁ ልጨርስና የቀኖና መጽሐፍት ብዛታቸው ቁጥራቸው ምን ያህል ነው? ካቶሊክ ምን ያህል ይቀበላል? ኦርቶዶክስ ምን ያህል ይቀበላል? አይደለም ዛሬ በጣም ረገጥ አድርገን ያወራኑ ከወንድሜ ብፁዕ አምላክም ጋዚ ስላለ ከቢንያም ጋር ያወራኑ በኢትዮጵያ ኦርቶዶክስ ቤተክርስቲያን 80 አህዱ በተለይ በእነዚህ በሁለቱ ይሄ 1980 ዓ.ም ነው፣ ይሄ 2000 ዓ.ም ትርጉም ነው። በእነዚህ ሁለቱ ትርጉሞች ወይ ደግሞ በእነዚህ ሁለት መጽሐፍ ቅዱሶች ውስጥ ሰማይ ከምድር እንደሚርቅ ይሄ መጽሐፍና ይሄ መጽሐፍ ይራረቃሉ። ሁለቱ 80 አህዱ ይራረቃሉ። ወንድሞች እናቶች፣ እዚህ ግንበኞች የናቁት የማዕዘን ድንጋይ ራስ ሆነ ብሎ የሚለው ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ ብሎ የሚለው ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች ብሎ በሴት አንቀጽ ይጠራል። ይህም ብቻ አይደለም። በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ዛሬ በጣም በሰፊው የሄድንበት ቅድም ምዕራፍ 11 ላይ በትረ መንግስት ከይሁዳ ከእሴይ ግንድ በትር ይወጣል የገዥም ዘንግ ከእግሮቹ መካከል ብሎ የሚለውን ለመሲሁ ቀጥታ የተነገረውን ቃል ከእሴይ ግንድ በትር ትወጣለች አበባም ደግሞ ከስሯ ታፈራለች ብላ ደግሞ አበባም ፍሬን ታፈራለች ብሎ የሚል ደግሞ ተጠቅሟል ማለት ነው። ስለዚህ በዛ በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ላይ ቆሜ በጣም በሰፊው ያየኑ ነገር ቢኖር ቢኒ ለምንድነው በትር በሴት አንቀጽ ተጠርታለች ይህንንም ላሳይ ብሎ
ዘጸአት መጽሐፍ ምዕራፍ 4 ቁጥር 12 እንደዚሁም ደግሞ በዛው በተመሳሳይ በዘጸአት መጽሐፍ ምዕራፍ 4 ቁጥር 9 ቁጥር 12 ላይ በትሪቱን ይዘህ ውረድ ወደ ግብፅ፣ እንደዚሁም በትሪቱን ጣላት፣ እንደዚሁም በትሪቱ ዋጠቻቸው ብሎ የሚለውን ኃይለ ቃል ተጠቅሞ በትር በሴት አንቀጽ ተጠርታ የለው ኤርሚያስ እዚህ ትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ ያለችዋል ወትወፅ በትር እምስሮ እሴይ ብሎ የሚለውን ቃል የግዕዙ ከእሴይ ግንድ በትር ትወጣለች ብሎ የሚለውን እኛ ማርያምን በበትር ስም ብንጠራ ምንድነው ክፋቱ ብሎ ነው ያለው። እኔ ደግሞ ክፋት አለው፣ ትክክል አይደለም። ለምን? በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ ያለው የተጠቀሰው ቃል ለመሲሁ እስከሆነ ድረስ በትረ መንግስት ከይሁዳ ይወጣል፣ በትረ ከእሴይ ግንድ በትር ይወጣል ብሎ ያለው በትር ብሎ የሚለው ከመሲሁ ጋር በተገናኘ ገዢነት፣ አለቅነት፣ ዙፋን፣ ንግስና ነው። ለማርያም ይሄ ቃል አይቀጸልም፣ ነውር ነው። መቀጸል ለእሷ ነውር ነው። ምክንያቱ እሷ ንጉስ አይደለችም፣ እሷ መንግስት የላትም። በእርግጥ በቤተክርስቲያኖቹ መጽሐፍ ማርያም መንግስት እንዳላት ይናገራል። የክርስቶስ መንግስትና የማርያም መንግስት የተለያየ መሆኑን አሁን ገድላት ውስጥ አልገባም ብዬ እንጂ በስርዓት ይናገራል። ማርያም ራሷ የቻለ መንግስት እንዳላት ማለት ነው። ግን መንግስት እሷ የላትም፣ መንግስት የልጇ ነው። ቅዱስ ገብርኤልም መልአኩ ሲነግራት ልጅን ትወልጃለሽ ስሙንም ኢየሱስ ትይዋለሽ፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ብሎ እልቅና እሱ ላይ እንደሆነ፣ አለቅነት በጫንቃው ላይ እንደሆነ፣ በትረ መንግስት የእሱ እንደሆነ፣ ገዥነት የእሱ እንደሆነ ነው መልአኩ የነገራት ማለት ነው። ስለዚህ ዛሬ ላይ በደንብ የተናገሩ መጽሐፍ ቅዱስ ላይ የትኛውም ገድል ላይ ሳንገባ የትንቢተ ኢሳይያስ መጽሐፍ የአንድምታ ትርጓሜውን ሁሉ ጭምር አመጣው። ቢኒ ቅድም እኔ ነኝ ያመጣሁት አለ እንጂ ኖ እኔ ነኝ ያመጣሁት። ይኸው ትንቢተ ኢሳይያስ መጽሐፍ ምዕራፍ ቆይ በኋላ እሰጣለሁ። ትንቢተ ኢሳይያስ መጽሐፍ ምዕራፍ የትንቢተ ኢሳይያስ የአንድምታ ትርጓሜ በኢትዮጵያ ኦርቶዶክስ ታሪክ ሳይሆን አመጣው። እኔ ካልኩት ቃል ጋር የሚስማማው አየው። እኔ የተናገርኩትኝ ለሴቲቱ መስጠታችሁ ትክክል አይደለም ብያልኩትን እዚህ ለሴቲቱ ነው የሰጧት፣ ለማርያም ማለት ነው። በትር ተብላ ማርያም አይሰጣም። ቢኒ ሌላ አትረብሽ፣ ቆይ አትረብሽ። ሰው እየሰማ ስለሆነ ማለት ነው። ያንተን ትስትል ምንም አካላዊ እንቅስቃሴ እንኳን አላርኩም እኔ። ኦኬ፣ ይህም ብቻ አይደለም። የትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ላይ ያለውን ቃል መተርጎም ብቻ ሳይሆን በሌላም ክፍል ላይ ሄዶ ለመተርጎም ፈለገ። ከቅድስት ድንግል ማርያም ጋር ተገናኘ። አይሆንም። በትር ብሎ የሚለው ከመንግስትና ከስልጣን ጋር ከገዥነትና ከአስተዳደር ጋር የተገናኘ ነው፣ የተነገረ ነው። ለቅድስት ድንግል ማርያም በትር ተብሎ ሊሰጥ አይችልም። የመጽሐፍ ቅዱስ መዝገበ ቃላትን አላየሁም ኤርሚያስ ብሎ አለኝ። ሄዶ አመጣው። በእርግጥም አላየሁትም ነበር በትር ብሎ የሚለውን እዛ ክፍል ላይ ማለት ነው። ሄዶ ሲያመጣ ግን መጽሐፍ ቅዱስ መዝገበ ቃላት ከሼልፌ ላይ እጅ አምጥቼ ቢኒያም አነበበው፣ እኔም ሳነበው በተለይ ይላል በትር ብሎ የሚለው ይላል እዚሁ በመዝገበ ቃላቱ ላይ ማለት ነው። በትር ብሎ የሚለው አብዛኛው ከስልጣን ጋር የተገናኘ ነው ይላል። ከስልጣን ጋር የተገናኘ ነው ብሎ የሚጠቅሳቸውን ጥቅሶች ልብ በሉ። ትንቢተ ኢሳይያስ መጽሐፍ ምዕራፍ 9 ቁጥር 4 ይጠቅሳል። ስለ ይሁዳ ማለት ስለ ምድያም የተናገረው እና ከጫንቃ ላይ በትሩን እንደም ደግሞ የገዢነቱን ዘንግ ሁሉ እሰብራለሁ ብሎ ስለ ምድያም የተነገረውን ትንቢት ቃል ኢሳይያስ እዛ ጋር ይጠቀመዋል። አንድ ሁለተኛ ዘኍልቍ መጽሐፍ ምዕራፍ 27 ላይ ይጠቅሰዋል ማለት ነው። ዘኍልቍ መጽሐፍ ምዕራፍ 27 ላይ የሚናገረው ያ በለዓም የተባለ የቢኦር ልጅ በለዓም የተናገረው ትንቢት ውስጥ ምንድነው ያለው? ከያዕቆብ ኮከብ ይወጣል ከእስራኤልም በትር ይነሳል ይላል። በትር ማለት ገዢ ማለት ነው፣ ንግስና ማለት ነው፣ ንጉስ ማለት ነው። ይወጣል ነው ብሎ ያለው። ይሄም ብቻ አይደለም። በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ላይ እኔ እስካሁን ድረስ ቢንያምና ቅድም ብፁዕን ስከራከራቸው ስሟገታቸው የነበረውን የሚያጠናክርልኝ የኔን የሚያጠናክርልኝ የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት ኢሳይያስ 11 ቁጥር 1ን ከማርያም ጋር አያይዞ ሳይሆን ከስልጣን ጋር አያይዞ ለመሲሁ እንደሚናገር የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት ይናገራል ማለት ነው። ዛሬ ላይ ዘሊያ ነው ያወራነው። ቢኒ ግን አሁን ያወራው የቀኖና መጽሐፍት ብዛታቸው አትናቴዎስ የት ነው ቤተ እምነቱ ካቶሊክ ስንት ትቀበላለች? ይህን ሁሉ አላነሳንም። ቅድም ያልከኝን አንድ ቃል አለ። ምንድነው? መግቢያውን አንብበው አልከኝ። እችን ቃል ብቻ ላሳየ። ኦኬ፣ በኋላ ላይ ለልጆች ለወገኖች እድል ከሰጠን በኋላ እቀጥላለሁ። መግቢያውን እንዴት እንዳነበብኩት ወገኖች፣ ቴንክ ዩ ግን ኢንቫይት ስላደረገ እኛ ስንጨርስ ነው ሌሎቹማ የሚናገሩት። ችግር የለም። መግቢያውን ብቻ ሳይሆን መቅድሙን ሁሉ ልብ በል እንዴት እንዳነበብኩት። ቆይ እሰጥሃለሁ። እዩ የትኛውን ነው የምታነብልኝ? ንገረኝ። የትኛውን ነው የምታነብልኝ? የሁለት ሺውንም የ1980 እሱ አሁን የሁለት ሺው ነው። የሁለት ሺው ነው። ግን እንዴት እንዳነበብኩት ያው በኋላ የምታስነበበኝ ክፍል ላይ ታስነበኛል። እያንዳንዱን ያነበብኩት እዩት ወገኖች፣ እንዴት እንዳነበብኩኝ አቅልሜ እንዴት እንዳያስኩት። ቆይ ከመጀመሪያው ጀምረን አንብበው። ቆይ አንዴ። እሺ
አንብበው። እንዴት እንዳነበብኩት ይውልኝ። አንተ የምትፈልገው ነገር ካለ ሙድ እዚህ ጋር የምጠይቀኝ ጥያቄ ካለ ጠይቀኛለህ። ቆይ ልብ በል ስማ። እኔ እንደው መጠየቅ ያለብኝ በዚህ መጽሐፍ ላይ መጽሐፉ የኔ አይደለም ያንተ ነው። ግን ይሁት እንዳነበብኩት መቅድሙ እንዴት እንዳነበብኩት ይሁ መግቢያውንም እንዴት እንዳነበብኩት ይሁ ብራዘር። ሳላነብ እንደዚህ አላቀልምም። ለጌጥ አይደለም ያቀለምኩት። የቱ ጋር ችግር እንዳለ እንደው ጥሩ አንባቢ ነኝ ብዬ ጉራዬን ባልቸረችርም ግን አንባቢ ነኝ አልኳቸው። በእውነት እላቸዋለሁ አንባቢ ነኝ እና ሁሉንም ነው ያነበብኩት። መቅድሙንም መግቢያውንም ነው ያነበብኩት ወንድሜ ቢኒያም። እና ነው የምለው የዛሬው ሐሳባችን ቅድም የተነሳንበት በትንቢተ ኢሳይያስ ላይ የተነሳንበት የ11ኛው ምዕራፍን በኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ምስክርነት ለእኔ መስክሮልኛል ማለት ነው። ለእኔ መስክሮልኛል። የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት የትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ቁጥር 1 ከስልጣን ጋር የሚገናኝ ነው የተነገረው ብሎ ያለውን ለሴቲቱ ለቅድስት ድንግል ማርያም የተናገራችሁትን ትክክል አይደላችሁም፣ ከስልጣን ጋር በተገናኘ ነው ይላል። ባለስልጣኗ ማርያም ሳትሆን ባለስልጣኑ፣ ገዢው፣ አስተዳደሩ፣ አለቅነት በጫንቃው ላይ የሆነ ስሙ ድንቅ መካር፣ ኃያል አምላክ የተባለለት ከቅድስት ድንግል ማርያም የተወለደው የእግዚአብሔር ልጅ የድንግሊቱ የማኅፀኗ ፍሬ ጌታዬ ኢየሱስ ክርስቶስ ነው ብለን እንላለን እኛ ጴንጤዎች። ቴንክ ዩ የምትለው ካለ ማለት ይችላል። ከዛ አንተ ከጨርስ በኋላ ደግሞ እነሱ ጥያቄ ይጠይቃሉ። ቴንክ ዩ። እሺ እንግዲህ አሁንም መጽሐፉን ብታወጣልኝ ደስ ይለኛል። ህዝብ ባለበት የነገር መጀመሪያው የትኛውን የነገር መጀመሪያውን ማለት የመቅድሙ ሁለቱ መጽሐፍቶችን አንድ ላምጣ አነብልሃለሁ። ሁለቱ መጽሐፍትን የ1980 እና የ2000 ታመጣለህ ማለት ነው። ምንድነው ልታሳየን የፈለግከው? ምክንያቱም የነገራችን ጅማሬ የነበረው በነገራችን ላይ እንዳትዘነጋ የኢሳይያስ መጽሐፍ አልነበረም። ለዛው መጀመሪያ እኔ ቁጭ ብዬ እየተሰማኋችሁ ነበረ። የኢሳይያስ መጽሐፍ አልነበረም። ቀጥሎ ነው የኢሳይያስ መጽሐፍ አውጥታለች ብለህ እየተናገርክ የነበረው ገላትያ ነበረ። ይኸው ምንዝር ጌጥ ብዬ አስቀመጥኩልን። እኛ ፕራዮሪቲ ለግዕዙ እንሰጣለን ስንል የኢሳይያስንም ስትናገር የግዕዙ ፕራዮሪቲ እንሰጣለን ያልነው። ስለዚህ መግቢያውን እንየው፣ መግቢያውን መቅድሙን እንየውና ከዛ ቤተክርስቲያን አሁን አንተ እንደምትለው በትር የሚለውን ለማምላክ ብቻ አልሰጠችም። ይኸው ቅድም እኮ አንብበከዋል። ለክርስቶስ ነው። በቃ ከሷ ወጣ ነው ያለችው፣ ስለ መውጣት ነው። በትርን ደግሞ ከ40 በላይ ጥቅስ በሴት አንቀጽ ላሳይ ብዬ ተናግሬያለሁ። ከ40 በላይ ጥቅስ ላሳይ ብዬ የተወሰነ ጀመርኩኝ። የሙሴ በትር መሰል በትሮችን ሳነሳ በትር በወንድ አንቀጽ ብቻ አይደለም፣ በትር በሴት አንቀጽ መጽሐፍ ቅዱስ አስቀምጦታል ነው ንግግራችን። ስለዚህ እማምላክ ላይ ቆመ ከተባለ አዎ ቤተክርስቲያን አጥፍታለች ትላለ አይልም። ከሱ ቀጥላ አንብበው አልኩ። ብዙ አምላክን ስላየቅ አዎ ቀጥላ አንብበው አለ። አመንክ? አዎ ለሱ ነው፣ ለሷ ብቻ አይደለም፣ እኔም አምናለሁ ከሷ እሱ እንደተወለደ ብለ ስለ አይሁድ ተናገርክ ማለት ነው። ስለዚህ አሁንም ቀጥታ 2000 እትሙን ክፈትና ህዝብ እያየ እናንብበው። እሺ ኦኬ ቴንክ ዩ። ልብ በሉ ይህንን ዩቲዩብ ላይ የምትሰሙ ሰዎች ማናችን ምን እንደተናገርን ይህን ቪዲዮ ሙሉን ስሙት፣ ሙሉን አውርዱና ሙሉን ስሙት። ምን እየተናገርን እንደነበረ ማናችን በእውቀት እየተናገር እንደነበር ማናችን ያለ እውቀት እየተናገር እንደነበረ ለማየትም ማናችን እውነት እንደምናወራ ማናችን በመረጃ ላይ በተደገፈ እኔ ቢኒያም ወይ ብፁዕ አምላክ ነው እኔ ነኝ ማናችን ወይ ዳጊ ነው እኔና ዳጊ ነን ወይ ብፁዕ አምላክና ቢኒያም ናቸው ስታዩ ትረዱታላችሁ። ኦኬ አሁን እኔ እንደዚህ ብለኛል ብዬ በሚል ያላልኩትን ብለሃል ብሎ በሚል ጭቅጭቅ ውስጥ አልገባ ማለት ነው። ግን ሙሉን ስሙት ወገኖች። እሺ አሁን ቢኒ እዚህ መቅድሙን ሳነብ ምን ልታሳየኝ ነው? እዚህ ጋር አንብቦ ብላ ያልከኝ ዋነኛ ልታሳየ ልታስጨብጠን የፈለግከው? እሺ አጠር ያለ መልስ ልናገርና እናንብበው። እንዴ ቅድም እያነበብኩ አልነበር? ምን ልታሳየ ነው? እናንበዋለን እኮ አቅልመው እኮ እያነበብክ ነው። አባ ይኸውልህ በደንብ ስማኝ። እንግዲህ እኛ ኦርቶዶክሳውያን ዝም ብለን የምናወራው ነገር የለም። አሁን ቅድምም አባቶቻችን አልተሳሳቱም።
ደቂቃ በሰጠኝ ደስ ይለኛል። እንደው ክፉ ነው ስለምትሉኝ ደቂቃ ስጡኝ፣ ቢያንስ 6 ደቂቃ ስጡኝ በትንሹ። ይረዝማል። አይ እንደዚህ ለትምህርት አይደል እንዴ? ለአንተም ያንተ ነው ደቂቃ ነው ያላየው። ችግር የለውም ማለት መጽሐፉ ያንተን ደቂቃ ላየው። ችግር የለም። እሺ እኔ እሰጣለሁ። ችግር የለውም። 6 ደቂቃ ስጠኝ። ግን አሁን እሺ እሰጣለሁ። 6 ደቂቃ አስቀምጡለት። ስጨርስ ግን ቆይ ቢኒ አንዴ 6 ደቂቃ አሁን ይሰጥሃል። አውራ። በ6 ደቂቃ ውስጥ የፈለግከውን አውራ። ግን መቅድሙን አንብብልኝ ብለህ ስትል መግቢያውን አንብብልኝ ብለህ ስትል እኔ ድጋሚ ላነብልህ የምገደደው ለምንድን ነው ብያልኩ። ምክንያቱም ንገረኝና አነብልሃለሁ። ምን ልታሳየን? መቅድሙ ላይ ምን ልታሳየን ነው? የምታሳየን ነገር ይሄን ላሳያችሁ ነው ብለህ የምትለውን በለንና ከዛ ወደ ምንባብ ሄዳለሁ። ግን 6 ደቂቃን አብረን ተጠቀምበት ማለት ነው። እሺ ምን ልታሳየን ነው? የምታሳየን የፈለግከው ምንድን ነው? መቅድሙን አንብበን መግቢያውን አንብበን ምን እንደምታሳየን የፈለግከው? በግልጽ መጽሐፉ እንዴት እንደታተመ ቤተክርስቲያን ምን እንደምትል ልነግርህ እኮ ነው። አንተ አሁን ቅድም የራስን አስምረህ ነበር ያነበብከው። መጽሐፏን ለማረም የምትጠቀመው የግዕዝ ቃልን ነው። እኔ መቼ ግዕዝ ቃል አይደለም አልኩ። ኖ በኢብሩ መጠቀም ያለባት ብለህ ስትናገር አልነበር እንዴ? ግዕዙን መሰረትነት አድርጌያለሁ ብላለች። መሰረትነት ማድረግ የነበረባት ዕብራይስጥና ግሪኩን ነው። አታደርግም። ለምን መሰለህ? አታደርግም። መብቷ ነው። መብቷ ነው። 6 ደቂቃ ስጠኝና አሁን ገብቶኛል። ደቂቃው ተከፍቷል። አጭር ነገር ልናገር። አሁንም ቅድም ፋላሲ እየሰራ ስላለ እኛ መጽሐፍ ቅዱስ ብቻ ብለን አይደለም የምናምነው። ቤተክርስቲያን ስንዱ መቤነች። ለምሳሌ 80 አሐዱ በፍትሐ ነገሥታችን ንባብ እና ትርጓሜ አንተም ጋር አለ። አንቀጽ 2 ላይ በቅድስት ቤተክርስቲያን ሊቀበሏቸው የታዘዙ ቁጥራቸው 80 አሐዱ የሆነ ብሎ ይናገራል። ከዛ ዝርዝር ተቀምጧል። እንዳልኩ አልተዘጋም። በብሉይ ኪዳን አዲስ ኪዳን ላይ የተዘጋው 35 የምትለው 8 የስርዓት መጽሐፍት ነው የምትለው 27 መጽሐፍም አባታችን አትናቴዎስ ነው የተናገረው። ከዛ በተረፈ ግን የብሉይ ኪዳን መጽሐፍትን ማንም የዘጋ ነገር የለም። እኛ የብሉይ ኪዳንን ከእስራኤል የምንቀበለው አለ 24 ተብሎ በዝርዝር ወደ 30 ምናምን 40 ምናምንም የገቡ አሉ። ቅድም በዝርዝር ነገር ያለው አንዳንዶቹም 3ቱን እንደውለት። ስለዚህ ይኸው አንቀጽ 1 ላይ 80 አሐዱ ትላለች ቤተክርስቲያን። ከዛ በኋላ ዝርዝሩን ቁጠረው። ብዙ ሊሆን ይችላል። አንዳንዱን ቅድም ብያለሁ በደንብ ቁጠረው። 80 አሐዱ ምን ያለ ምን ዝም ብለን ምና አባቶቻችንም ቅድም ያሉት አንዳንዱን ከመጠረዝ ጋር ለምሳሌ 8ቱ የሥርዓት መጽሐፍ አይጠረዙም። ለመቅደስ አገልግሎት ቆጥራ ንገረኝ የሚል አብረህ ብዙ ናቸው። ቆይ ልነግርህ ነው። ብዙ ናቸው። ምንድነው ብዙ ያደረጋቸው? ቅድም እኮ ነገርኩ። ለምሳሌ እዝራ ሱቱኤል ስንት ነው? መቃቢያን ስንት ነው? ኤርሚያስ ተረፈ ኤርሚያስን ጭምር። ስለዚህ መርጃ አድርጋ ቤተክርስቲያን አስቀምጣለች። ይሄ መብቷ ነው። ነገር ግን አሁን አንተ በየትኛውም ከ16ኛው መቶ ክፍለ ዘመን በፊት 66 መጽሐፍ ቅዱስ ያለ ምንም ሰው አታመጣልኝም። ካቶሊክን አታመጣልኝም። የግሪክ ኦርቶዶክስን አታመጣልኝም። ኦሪየንታልኛን አታመጣልንም። ሉተርም እንዳልኩ ነው የሚቀበለው ማለት ነው። ስለዚህ እኛ ፍትሐ ነገሥታችን ላይ የተቀመጠ ሆኖ የብሉይ ኪዳን ላይ ግን በተመለከተ አልዘጋችን ቤተክርስቲያን። የፍትሐ ነገሥቱ ቁጥሩ ስንት ነው? አሳውቀን ቁጥሩን። ይኸው አንተ ፍትሐ ነገሥቱ ላይ ኖ እኮ ቁጥሩን ነገር እኔ ለምን እነግርሃለሁ? አንተ ስላለህ ንገረን። ይኸው 81 ቁጥሩ ይኸው ገጽ 1 ላይ ይኸው አንቀጽ 2 ላይ በቅድስት ቤተክርስቲያን ሊቀበሏቸው የታዘዙ ቁጥራቸው 81 ስለሆነ አምላኪያን መጽሐፍ ነው ብሎ የሚለው በቃ አለቀ። ነው። ከዛ በኋላ ግን ኤርሚ ዝርዝሩ ላይ ግባ። ዝርዝሩ ላይ ስንት ይላል? እሱን ይኸውልህ እዚህኛው አንተ ያዝከው ላይ ቁጠረው እኮ አልኩህ። እኛ አንተ ቁጠርና ነገር እኛ እኮ ይኸውልህ ለምሳሌ ይኸውልህ አባቶቻችን የብሉይ ኪዳን መጽሐፍትን አዲስ ኪዳን ላይ 27 ሲደመር 8 የማይታተሙ መጽሐፍ ብለው ነው ያስቀመጡት። 46 ለምሳሌ ካቶሊክ ስትል
የብሉይ ኪዳን መጽሐፍ ዝርዝሩን ማየት ትችላለህ። ጦቢትን ቅድም ዘርዝሬልሃለሁ የምትቀበለውም ማለት ነው። ግን አንተ አሁን ልትከላከለኝ የሚገባው እውነተኛ የኛ መጽሐፍ ቅዱስ ነው ስንት 66 ብትለኝ ምንም የቅዱስ ትውፊት ማስረጃ አሰጠኝም። አንድ አበደን 120 የፕሮቴስታንት ትርጉም አለ። ያው ታውቃለህ፣ አንተም አሴምብሊ ነበር ካደለ? ይሄን መጽሐፍ ቅዱስ እኛ ነን ያተምነው። እኛ ነን። ኢንተርናሽናል ባይብል ሶሳይቲ ጋሽ ቤተ ሲሰራ አንዱ ይህን መጽሐፍ መተዳደሪያ ደንብ 94 ከቀረጹት አንዱም ነኝ። እዚህ መጽሐፍ ላይ አሁን ልማት ማህበራችን ውስጥ ሲሰራ ከነበሩት 180 እጸጽ አገኝልሃለሁ። ሲወጡ ቢብሊካ ብለው ያተሙት ክፉ ነውር የሆነ አሁን አንተ ቅድም በሴት አንቀጽ ትላለህ አይደል? ጸጋ የመላብሽ የሚለውን ቃል አውጥቶ የተከበርሽ ብሎ እንደ ሁለተኛ ዮሐንስ የጻፈ ድንግል ትጸንሳለች ወንድ ልጅ ትወልዳለች የሚለውን ቃል ለሌላ ነገር የሰጠ። ስለዚህ በመጽሐፍ ቅዱስ ኦርቶዶክስን 120 የትርጉም መጽሐፍ ይዘህ ቀና ብለህ ልታያት አትችልም። ስለዚህ እኛ ፍትሐ ነገሥታችን ላይ ተቀምጧል። የብሉይ ኪዳን ዝርዝር መጽሐፍቶችን ለእኛ ተውልን። አንዳንዱን መርጃ አድርገን እንነጋገራለን፣ አንዳንዱን ብታትን እንናገራለን ማለት ነው። አሁን ቅድም ያነሳኸው ሁለት ይሄ መጽሐፍ ልትናገር ሁሉ ነበር። ቪዲዮውን ማየት ትችላላችሁ። ትረግም ሁሉ ነበር መጽሐፍ። ኧረ አይረገምም። ዋናውን ነገር ከዋናው እናት ቋንቋ አንተ ሌላ ነገር ብትል ቅድም እንዳትረሳው ብያለሁ። በፍጥረት መጀመሪያ ኢትዮጵያን እንደቀላል የኢትዮጵያ የመጀመሪያ ቋንቋ ግዕዝ ነው። የነ ዮቶርን የነ መልከ ጸዴቅ መሰል ታሪክ ማጥናት ትችላለህ። ስለዚህ ቤተክርስቲያን ክፍት ነች። አሁንም ደቂቃ አንጨርሳል። ኦኬ ቴንክ ዩ 10 ነበር ማድረግ የነበረብኝ ማለት ነው። ችግር የለም፣ በኋላ ትቀጥላለህ። እሺ እንግዲህ እያወራ ነው ያለው ነገር እየገባችሁ ነው ወገኖች? እሺ አንዴችን ነገር ግን ልናገር። ሰዎች የሚሉት ነገር አለ። እሺ ጎሄድ። እሺ ይሄ መጽሐፍ ቅዱስ በመጀመሪያ ደረጃ ለዛውም ጋሽ ቤተ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን መጽሐፍ ቅዱስ ይባል ተብሎ ነበር። ለመጀመሪያ ጊዜ ሲታተም አዲሱ መደበኛ ትርጉም ተብሎ ነው የታተመው። ቀጥሎ ምዕሉ ትርጉም ተብሎ ነው የታተመው። አሁን እንኳን ዮናስ አረፋይን ካናዳ አለ፣ መጠየቅ ትችላላችሁ። እጸጾቹ ታይተው እንደገና እነዚህ 180 እጸጾች እንዲወጡ ተነግሮ እንደገና እንዲታረም ተብሏል። ባይደዌ የዚህ በሴት ጾታ ምናምን እኮ አይደለም የሚለው በጣም ከባድ ወልድ ያነሰ ነው የሚል ሎቱ ስብሐት፣ ወልድ ተላላኪ ነው የሚለው ሎቱ ስብሐት እና እንደው የኢትዮጵያ አሴምብልስ ኦፍ ጋድ ቸርች መደበኛ ትርጉም ከዛ በኋላ ምዕሉ ትርጉም ከነመሰረቱ ነው። ሳላውቁ አይደለም የምናገረው፣ መተዳደሪያ ደንብን የቀረጽን ሰዎች ነን እና ይሄ ነው ማለት ነው። ስለዚህ አሁን ኤርሚ እዚህ መቅድሙ ላይ ፕራዮሪቲ የምንሰጠው ቋንቋችንን ነው። እኛ ቆይ እሺ፣ እሱ ጋር ልመጣ ነው። እሺ ቴንኪው፣ ጨርሰሃል አይደል? አሁን የሚል አድርገው። ቴንኪው። ኦኬ ለእኔም እንግዲህ ደቂቃ መያዝ አለበት፣ እንደዛ ካልሆነ በስተቀር አልሆነም። እሺ እየተነጋገርነው ካለው ሀሳብ ቢኒ ወጣ እያለ የተለያየ ነገር ያወራል። ኦኬ መልካም። የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የ27ኛ ዙር ደቀ መዝሙር ተማሪና ተጠማቂ ስለሆንኩ ቤተክርስቲያን በዚህ በአዲሱ መደበኛ ትርጉም ላይ እነ ዶክተር ቤት የተሳተፉበት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የኔው ቤተክርስቲያን ስለሆነች ቤተክርስቲያኒቱ በዚህ እትም ላይ ከሌሎቹ አብያተ ክርስቲያናት ጋርና ዓለም አቀፍ ኢንተርናሽናል ሆነው የሰሩትን ስራ እሱ የሚለውን በመረጃ ያምጣ አሁን የተባለው ማለት ነው። የጠራቸው አገልጋዮች ትክክል ናቸው። እነ ዮናስ አራፋይኔ የቤተክርስቲያኒቱ አገልጋዮች የነበሩ ሰዎች ናቸው። አሁን ካናዳ ነው ያለው። ኦኬ ስለ አገልጋዮቹ መጥራት ማለት ነው። መጽሐፉን ግን እንደዚህና እንደዛ 80 ምናምን ነገር ስተት ተገኝተውበት እንዲወጣ ምናምን ነገር ትእዛዝ ሰጥተዋል ብሎ ያለው ወይ የጽሁፍ ወይ የቪዲዮ ማስረጃ ትሰጠናለህ ማለት ነው። የጠራቸውን ዶክተር ቤተን የሚሆን ወይ ፓስተር ዮናስ አራፋይኔ ወይ ከጉባኤ እግዚአብሔር ቤተክርስቲያን መጋቢውን ሁሉ ማለት ነው አንዳቸውን ጠርተው ወይ ቢኒያምን ወይ እዛ ካለ ማለት ነው። አሁን አይ ቲንክ ያለ አይመስለኝም፣ ግን ካለ ማለት ነው። ወይ ደግሞ እኔም አንተም ከምናውቃቸው ከሌሎቹ ይህን ጉዳይ በደንብ የሚያውቁ ማለት ነው። እሺ አሁን ቀጥታ ቆይ መረጃውን ታመጣለህ ነው ያልኩህ። መረጃውን ስታመጣ እሰጥሃለሁ። ልመልስልህ። ምን ችግር አለ? አይ አይደለም፣ መረጃውን አምጣ። መልስ ሳይሆን መልስ የሚሆነው መረጃውን ቪዲዮ ወይ የጽሁፍ እንዲታረም ከቤተክርስቲያን የእኛ የአሴምብሊ ቸርች አንተም እኔም የነበርንባት ቤተክርስቲያን ስለሆነች
ሄዲክ ፔፐር ኖሮ ህትመት የተሰጠ ከሄዶ እሱ ጋር ምን አስኬደ? ቆይ እኔ አሁን ላውራበት ፕሊዝ፣ ጫጫታ እንዳይሆን ማለት ነው። ከሄድ ኦፊስ የተጻፈበት እነ ዶክተር ቤተ አሁን ቤዛ ኢንተርናሽናል ቸርች ስለሆኑ ቀድሞ ግን የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ውስጥ የነበሩ ሰው ናቸው። አውቃለሁ የቤተክርስቲያን ታሪክ ስለማውቅ አንተም ስለምታውቅ ማለት ነው። ለእኔም ለአንተም ቤተክርስቲያናችን ስለሆነች ጉባኤ እግዚአብሔር። ስለዚህ የአዲሱ መደበኛ ትርጉም ላይ እትም የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን እትም ነው ብሎ የሚለውን በማስረጃ ታመጣለህ። በማስረጃ ታመጣለህ። በእርግጥ የእኛ ቤተክርስቲያን እትም ነው ወይ አይደለም፣ ግን ካለ መረጃውን ታመጣለህ ማለት ነው። እነ ዶክተር ቤተ በዚህ ጉዳይ ላይ ተሳታፊ ሆናል። አዎ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን በዚህ ጉዳይ ላይ ሌሎችም አብያተ ክርስቲያናት ሁሉ ተሳታፊ ሆናል። እሱም መረጃ በኋላ ተሰጠናል። ግን አሁን ወደ 80 አሐዱ ላይ ልምጣ። ፍትሐ ነገሥት ቢኒ የጠቀሰው ፍትሐ ነገሥት ላይ ወደ ቆጠራው እንሄዳለን። ወደ ቆጠራው ስንሄድ ቅድም የጠቀስኳቸውን አገልጋዮች እንዳትረሳ ቢኒ። ዶክተር ዘበነ ለማ አሁን ቪዲዮ ያሳየሁትኝ 80 አሐዱ መጽሐፍ ቅዱስ የሚባል የታተመ የለም ብለዋል። አንድ መርጌታ ወይ ደግሞ ሊቀ ሊቃውንት ስምዐ ኮነ 80 አሐዱ የሚባል መጽሐፍ የታተመ የለም፣ በተለምዶ 80 አሐዱ ይባል እንጂ ቁጥሩ አይሞላም ብለዋል። ሁለት አንተ ደግሞ 80 አሐዱ መጽሐፍ ታትሟል ነው ብለህ የምትለው። ሶስት ቤተክርስቲያን ደግሞ 80 አሐዱ ናቸው ብላ አሁን በተባለበት ክፍል ላይ አንቀጽ 2 ላይ ያለውን ካሜራ ዙሬ ላሳይ። እዩ ፍትሐ ነገሥት